የራስሽን ድርጅት ስከፍቺ ያጋጠሙሽ ችግሮች ነበሩ ወይ? መጀመሪያ እንደተከፈተ ቤተሰብ ይመጣል፣ ዘመድ ይመጣል፣ የተወሰነ ሰው ከዛ ያልቃል። ሰራሻቸው ሁሉ ጥርሳቸውን ጨረስኩኝና ቁጭ አልኩኝ። እናቶች ግሩፕ ታውቂያለሽ? ፌስቡክ ላይ አላውቀውም። እናትኩንሽ አስገቡኝ መነሳቸው። ለሰክሰስሽ ጠቀመኝ የምትይው በዋናኝነት ምንድነው? ስራችንን እስከ መጨረሻው ድረስ መስራት። ክብሯን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት በጥርስ ውበት ሕክምና ሙያ የምትታወቀውንና የናታኖል የጥርስ ክሊኒክ መስራችና ባለቤት የሆነችውን ዶክተር ህሊና ፋንታን ነው። ህሊና እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርጌ አመሰግንሻለሁ። በጣም አመሰግናለሁ እኔም እንግዳችሁ አድርጋችሁ ስለጋበዛችሁ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? በጣም ትንሽ ውጭ ለጥርስ ጥሩ ነው ማለት ጤነኛ ጥርስ ካለሽ ምንም ብርዱ ጋር ምንም ችግር የለም። ጥሩ እንጫወታለን ዛሬ የሚገባ። ህሊና እንግዲህ የመጀመሪያ ጥያቄ የሚሆነው የጥርስ ውበት ሕክምና ሰዎች በቀላሉ በሚረዱት ወይ ደግሞ በሚገባቸው መንገድ እንዴት ይገለጻል ከሚለውን ጀምር። በጣም ጥሩ ጥያቄ ነው። የጥርስ ሕክምና የውበት ሕክምና አለው የራሱን የቻለ ክፍል። ሌላው ደግሞ አንድ ሰው ታሞ ጥርሱን መታከም ሊኖርበት ይችላል። ስለዚህ ኮስሜቲክስ ሕክምናዎች ስንል ጥርስ ታሞ አይደለም ወይም ደግሞ ግዴታ መስተካከል ያለበት ላይሆን ይችላል። ነገር ግን አንድ ሰው ካለው ጥርስ ላይ ማሳመር የበለጠ ቆንጆ ማድረግ ሲፈልግ የምንሰጠው ሕክምና ነው። ለምሳሌ ጥርሶች በተለያዩ ነገሮች ከለራቸው ሊበላሽ ይችላል። እኛ ጋር ላይም በተለይም ደግሞ በፍሎሬሲስ ብዙ ብዙ ሪፍት ቫሊ ያሉ አካባቢ ሰዎች ጥርሳቸው ቡኒ ሆኖ አይተሽ ከሆነ በሲጋራ በጫት ጥርሳችን ከለሩ ሊለውጥ ይችላልና እንደዚህ አይነት ጥርሶችን ወደ ነጭ ከለር መቀየር ብንፈልግ የምንጠቀምበት የሕክምና አይነት ነው። በድሮ ጊዜ ኮስሜቲክ ዴንቲስትሪ የምንለው በጣም አግሬሲቭ ነበረ፣ ወይም ደግሞ ጥርስን ለማሳመር ብዙ የጥርስ ጉዳቶች አብረው ሊመጡ ይችላሉ። ለምሳሌ በጣም በመሞረድ ጥርስን በማልበስ። አሁን ግን ይሄ ነገር እየተቀየረ ነው። በጣም ጥርስን በጠበቀ ጤናውን በጠበቀ መልኩ ማለት ነው፣ ብዙ ሳይሞረድ ብዙ ሳይነካ ጤናማ እንደሆነ ነገር ግን ደግሞ ጥርስ ማሳመር ይቻላል ማለት ነው። ቬኒር ይባላሉ በብዛት አሁን እኛ ክሊኒክ ላይ ያየሻቸው። ቬኒር ጥርስ ላይ የሚለጠፉ በጣም ስስ ነገሮች ናቸው፣ የሚለጠፉ ናቸው። የጥርስን ገጽታ ከለር ሊሆን ይችላል፣ ሼፕ ሊሆን ይችላል። በጣም ማይነር የሆነ ሚስአላይመንት ወይም ደግሞ ትንሽ ወጣ ገባ ያለ ጥርስ ጋፖች ሊሆን ይችላሉ። በጣም ማይነር የሆኑ ጋፖች እነሱ ነገሮች እናስተካክልበታለን እና ኮምፕሊትሊ የሰው ፈገግታን መቀየር ማለት ነው። ፈገግታውን መቀየር የሚፈልግ የሚያስውብ ነው ማለት ነው። መዋብ ፊት ደግሞ የሰው ልጅ መጀመሪያ ሲያይ የሚያየው ጥርስን ነው አይደለ? ከፊታችን በጣም አስፈላጊ ነገር ነው ጥርሳችን። ስለዚህ አሁን ላይ ብዙ ሰው ይሄንን ሕክምና እየፈለገ ነው። ጥርሳችን ስናሳምር እንግዲህ እንዳለ በአጠቃላይ ፊታችን ነው ብርት የሚለው በጣም የሚያምረውና። እስቲ ከዚህ ጋር ያይዘን የኮስሞቲክስ የጥርስ ሕክምና የጎንዮሽ ጉዳቶች አሉት ወይ? ምክንያቱም ብዙ ሰው ይጠይቃል አንዳንድ ጊዜ እንደዚህ ኮስሞቲክስ የጥርስ ሕክምና አድርጌ እንዲሆንኩኝ የሚል ሰው አለና እስቲ ምን አይነት ሰው ነው ማድረግ የሌለበት ማድረግ ያለበት የሚሉትንም ነገር አብረን እናንሳ። ኮስሜቲክ አሁን ያልኩሽ አሁን ቬኒር ለምሳሌ ሁሉም ሰው ማድረግ አይችልም። ለምሳሌ በጣም የተደራረበ ጥርስ ያለው ሰው ቀጥታ ወደ ቬኒር ሕክምና መግባት አይችልም። ምክንያቱም የጥርሶቹ አደራደሮች መጀመሪያ ተስተካክለው በአማረ ተደርድረው ሲሆን ነው የተሻለ ሪዛልት የሚኖረው። ሌላው ደግሞ ኦራል ሃይጂኑ ጥሩ ያልሆነ ሰው ቬኒርን ወይም ሌሎች የአርቲፊሻል ጥርሶችን እንዲያደርግ አንመክርም። መጀመሪያ
የአፉ ጤና የአፉ ንጽህና መጠበቅ አለበት። ምክንያቱም ስናምር መጀመሪያ ጤንነቱ መጠበቅ ስላለበት ማለት ነው። አለበለዚያ ፌል ያደርጋል ህክምናው። በዋነኝነት እነዚህ ሁለት ነገሮች የጥርሳቸው አቀማመጥ በጣም ትክክል ያልሆነ እንዲሁም ደግሞ የአፍ ንጽህና በደንብ ያልተጠበቀ ሰው ይህን ነገር ማድረግ አይችልም። ሳይድ ኢፌክቶች ምንድን ናቸው ላልሽኝ፣ ህክምናዎች ሳይድ ኢፌክት ሊኖራቸው ይችላል። ምክንያቱም የተፈጥሮ ጥርሳችንን በተወሰነ መልኩ ስለምንነካው ማለት ነው። ዝም ብሎ የሚሰራ ነገር አይደለም። እርግጥ ነው አንዳንድ ጊዜ ምንም ሳይሞረዱ የምንሰራቸው የጥርስ አይነቶች አሉ። ለምሳሌ በጣም አነስ ያሉ በጣም ትናንሽ ሳይዝ ያላቸው ጥርሶች ሳይዞቹን ለመጨመር ነው አላማችንም እና ምንም ነገር ሳንነካ እንሰራዋለን። ነገር ግን አብዛኛው ኬዞች የተወሰነ ጥርሳቸው ነክተን ነው የምናስተካክለው እና ያው የተወሰነ ጥርስ መንካትን ቢሆን በራሱ ናቹራል የሆነን ነገር መንካት ስለሆነ ሴንሲቲቪቲ ሊመጣ ይችላል አንዳንድ ሰው ላይ። ሬርሊ ነው በነገራችን ላይ፣ እኔ በጣም ብዙ ኬዞችን ነው የማየው የምሰራው። ግን ደግሞ አንዳንድ ሰው በጣም ሴንሲቲቭ ነው። ከተሰራ በኋላ የቅዝቃዜ ነገር ሊኖር ይችላል። ግን ይሄ ስሩ ታይም የሚጠፋ ነገር ነው፣ የሚለመድ ነገር ነው። እንደው ምናልባት ራሱ ይሄ ነገር ከቀጠለ ህክምና አለው፣ ህክምና ይደረግለታል፣ ደህና ይሆናሉ ማለት ነው። ምን ያህል ጊዜ ይቆያል? ቬኒር ለምሳሌ በደንብ በባለሙያ ከተሰራ ከ15 ዓመት እስከ 20 ዓመት ድረስ ላይፍ ታይም በይው አይደለም? yes ከ20 ዓመት በኋላ ደግሞ አዳዲስ ነገሮች ይመጣሉ። ያኔ ደግሞ አዳዲስ ነገር ማድረግ እንፈልጋለን እንደ ሰው። እኛ ሀገር ላይ አሁን ቬኒርን ወይም ደግሞ እኔ ፔጅ ላይ ለምሳሌ አይሻቸውን ነገሮች ነው ብዙ ሰው የሚፈልገው። ሌላ ሀገር ላይ የተለየ ነገር ይፈልጋሉ። ዳይመንድ ከት ቬኒር የሚባል አለ እና እሱን የሚያደርጉ ሀገራት አሉ ሳይ እና እኛ ጋር አልመጣ። ምናልባት ይመጣል ሰው ከፈለገ ኦብቪየስሊ እንሰራለን። እኔ ብዙ አልወደድኩትም። ልክ እንዲህ ብርቅርቅ የሚል እንደ ጣት ቀለበት ነገር ዳይመንድ ከት አለውና እንዲህ ስትይ የተብረቀረቅሽ ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ። እንደውም አብረን ምን እናንሳ፣ አንዳንድ ጊዜ በጣም አንዳንድ ጥርሶች ነጭ ንጣታቸው ራሱ የሚያስደነግጥ ነጭ ነው የሚሆነውና ያ ደግሞ የሆነ መልክሽ አለመዋሃድ ነገር ካየሽውና ካልተዋሃደ ውበቱን ይቀንሰዋል ብዬ ነው ማስበው እኔ እንደ ተመልካች ሳየው። እና አንቺም እንደው እንደ ባለሙያ ደግሞ እንደዚህ አይነት ጥያቄዎች ሲመጡ ምን አይነት ገዛ ታደርጋላችሁ? ምን አይነት ሀሳብ ትሰጣላችሁ? ምክንያቱም ሰው የሌለውን ነገር ነው ነጭ አርጊልኝ እንደ በረዶ ሊልሽ ይችላል። በዋነኝነት ከስተመሩን ፍላጎት ለማሟላት ነው የምንፈልገው። ግን እንደ ሐኪም እንደ ባለሙያ አድቫይስ እናደርጋለን። ያ ከከለራችሁ ጋር የሚሄድ ከእድሜ ጋር ከጾታ ጋር ጥርሳችን ከአይናችን ከለር ጋር መሄድ አለበት፣ ማች ማድረግ አለበት። እንደገና ከስኪን ከለራችን ጋር አሁንኛ ብራውን ነገር ነው አይደለ ከለራችን። ስለዚህ በጣም የነጭ ያልሆነ ነገሮችን ብንጠቀም ጥሩ ነው። በጣም ቀይ ሰዎች ፈረንጆች ሊሆኑ ይችላሉ፣ ወይም ደግሞ አበሻውን ራሱ ቀልት ያሉ እነሱ ሴቶች ላይ ሴሌብሪቲዎች ላይ ለምሳሌ ብዙ ጊዜ በቃ አምሮተው የምታያቸው እንደናንተ ነፃ ያለም ሼድ ብታደርጉ አያስጠላም እኮ። ግን ናቹራል ነገር ደስ ይለኛል እኔ ፐርሰናሊ። እና ደግሞ እንዳይሰለች ፈራለሁ። አሁን የሆነ ነገር ታደርጊና ነጭ ነገር ነገ ከነገ ወዲያ ምናልባት ሊሰለችሽም ይችላል። ሌላው ደግሞ ጥርስሽ ያምራል ነው መባል ያለበት አይደለ? ጥርሷ ሲያምር ነው እንጂ ጥርሷን እኮ አሰርተዋለች ለዛ ነው የሚያምረው መባል የለበትም። እና ብዙ ጊዜ እኔ ስመርጠላቸው በጣም ተጠንቅቄ ነው። የሚቀበለኝ ሰው አለ። አንዳንድ ሰው ግን እንዳልሽው ነው። እኔ በቃ ነጭ ጥርስ ማድረግ ነው የምፈልገው ብሎ ነጭ ያደርጋል። ያው እኔ ደስተኛ ያልሆንም። ጥርሱ ያምራል ግን ንጣቱን አልወደውም። ፌክ ይመስላል። እሱን ነው የምለው እኔማ አንድ ሪያሊስቲክ የሆነ። ምክንያቱም የሰው ልጅ በዛ ልክ ነጭ ሊሆን አይችልም ጥርሳችን። ስለዚህ የሰው ልጅ ጥርስ የሚመስል ከለሮችን ተጠቅመን ያልተበላሹ። አሁን አንዳንድ ጊዜ እኮ በተፈጥሮ ራሱ ቆንጆ ጥርስ ያላቸው ሰዎች አሉ። ሲያምር እንዴ ምንም አትበሉበትም እንዴ የሚያስብል ንጣት ያለው ሰው እንደዛ አይነት መጠቀም እመክራለሁ እኔ።
ስለዚህ ሞር ወደ ናቹራሉ ቢሆን ይመረጣል። ኤግዛክትሊ። ግን አሁን አንድ ሰው መጥቶ እናንተ ጋር ቬነር ተሰርቶ ሳይወደው ቀርቶ ተመልሶ እንደገና የመስራት እድል አለው ድጋሚ? የመስራት እድል የስ አሁን ሰሞኑን አንድ ኬስ ሰርቻለሁ አሜሪካን ሀገር ከ13 ዓመት በፊት ተሰርታ የተወሰኑት ተነስቶባት የተሸረፉም የተሰበሩም ነበር። እሱን ለማስተካከል ነው። 20 ጥርስ ነበረ ድሮ የተሰራችው። አሁን ግን አይ ቲንክ 15 ምናምን አካባቢ ነው ሰርቻታለሁ። ስለዚህ ድጋሚ መሰራት ይችላል። እንደው ሳልወደው ቀርቼ ለምሳሌ 2 ሳምንት 3 ሳምንት ሊሆን ይችላል በቃ አልወደድኩትም ብሎ አንድ ሰው ቢሰራ መነሳት ይችላል። በጣም ጠንካራ ነገር ነው። በነገራችን ላይ ማንሳቱ በጣም ከባድ ነው። ረጅም ሰዓት የሚፈጅ በጣም በጥንቃቄ ደግሞ ከስር ያለው ጥርስ መጎዳትም ስለሌለበት በጣም በጥንቃቄ መነሳት ያለበት ነገር ነው። ማንሳት ይችላል። ግን ብዙ ጊዜ ያው በደንብ ኤክስፕሌን አድርገንላቸው በደንብ አንደርስታንድ አድርገው የሚሰራ ነገር ስለሆነ እንደዚህ አይነት ነገሮች አያጋጥሙም። ዲዛይን ሲደረግ እናሳያቸዋለን። ከዛ ደግሞ ጥርሶቹ ከመጡ በኋላ አፋቸው ውስጥ አስቀምጠን ያዩታል ከመግጠማችን ሳይገጠም። ስለዚህ እንዴት ነው ወዳችሁታል ወይ? ብዙ ሰዎች አዲስ ነገርን ቶሎ አይቀበሉም። ይሄ ግልጽ ነው። ሁላችንም ቢሆን ማለት ነው። ግን በሳምንቱ በጣም ነው የሚወዱት። አብዛኞቹ ሰዎች ጥርሱን ነው የሚወዱት። ጥርሱ ቆንጆ ነው ግን ከኔ ጋር አይሄድም እና ይሄ የሁሉም ሰው ነገር ነው። እኔ አንደርስታንድ ያደረኩት የራሴን የፋሚሊ ሜምበር ስሰራ እናቴን ስሰራት ነው። እናቴን ሰርቻታለሁ እና ፍንጭት ነበራት። ፍንጭቷን ከተዘጋሁት በኋላ ሳያት በጣም ተቀየረችብኝ እና የሆነ ቢቀርብኝ ነው ያልኩት ሌላ ሰው መሰለች እስክትለምዱ ድረስ። አሁን የከስተመሮቼን ሳይኮሎጂ በደንብ ነው የምረዳቸው። ሌላ ሰው ነው የሚመስሉት። እሱን ደግሞ አክሰፕት ማድረግ ጊዜ ይፈልጋል። እንደውም የሚያስገርመኝ ሰው ወዲያው የሚቀበል ሰው እንዴት ነው ሰው ለውጥ በዚህ ፍጥነት ውስጥ ሊቀበል የሚችለው ብዬ በጣም ያስገርመኛል። ና ምንድነው አሁን እንደዚህ አይነት ህክምናዎችን ስናደርግ የቅንጦት ህክምናዎች ናቸው። ግዴታ መደረግ ያለባቸው ህክምናዎች አይደሉም። ታሞ ቢሆን ሰው ግዴታ መታከም አለበት። እነዚህ ነገሮች ግን ፈልገሻቸው ነው። እና እኛ ክሊኒክ በጣም ለየት የሚያደርገን አንድም ብዬ ማስበው ለፔሸንት የምንሰጠው ታይም ነው። በደንብ ነው የምናስረዳቸው። በደንብ ይረዱናል። እኛ ጋር ተሰርቶ ሄዱ ሰዎች በደንብ ነው የሚያስተምሩት። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ስለዚህ ከስተመር ማወቅ አለበት። አንዳንድ ሰው ይመጣና ምን እንደተሰራ ያውቅም። እንደዚህ ቦታ ተሰርች ይላል። ምን እንደተሰራው እኔ እንጃ በቃ ምን አይነት ህክምና እንዳካሄደ አያውቅም። እና ይሄ ትክክል አይደለም ያምናለሁ። ሁሉም ነገሮች ፕሮስ ኤንድ ኮንስ አላቸው እና ማስረዳት ችግርም ቢኖር ችግር እንደዚህ ነገሮች አብረውት ሊመጡ ይችላሉ። ስለዚህ ያንን ነገር ማወቅ መቀበል አለባቸው። ትረስት አድርገውሽ ነው የሚመጡት። ከስተመር አንቺን ተማምነው ነው የሚመጡት እና የሚደበቅ ነገር መኖር የለበትም ብዬ አምናለሁ። በቃ ሁሉን ነገር አውቀው ተቀብለው በደንብ ገብቷቸው ነው የሚገርምሽ እኛ ጋር ሲሰሩ እና ብዙዎች ይቀበላሉ፣ ይወዱታል። እኛም በጣም ነው የምንጨነቀው። እውነት ለመናገር ላብ ውስጥ እኔ በጣም አስቸጋሪ ነኝ። በጣም ማስቸገራቸው አስጨንቃቸዋል። ጥሩ ነው ይሄ በጣም አለቃው እሷን ማስደሰት በጣም አስቸጋሪ ነው። እሷን ህሊናን ማስደሰት ከባድ ነው የሚለው። ምክንያቱም እንደ ቴክኒሽያንም አክት አደርጋለሁ። ይሄ በዚህ እኔ እንዴት ለምን ነግራቸዋለሁ? ይህን እኮ እንደዚህ ማድረግ አለባችሁ እና እያንዳንዱን ጥርስ ዲዛይን ሲደረግ እኔ አብሬ ገብቼ ነው እንደ የሰጠኙን ነገር ራሴም አልቀበልም። ለምሳሌ ተሰርቶ መጥቶ ሳደርግልሽ ራሱ እኔ ካልፈለግኩት ካልወደድኩት አይሰራም። ምክንያቱም እኔ ባለሙያ ነኝ፣ አውቃለሁ ጥሩ ነገር። አንዳንድ ሰው ምንም ነገር ብስጩ አክሴፕት ያደርጋል። እንደዛ መሆን የለበትም። አንቺ ስለወደድሽው ሌላ ቦታ ስቴጅ ግን የሚያውቅ ሰው ያየዋል። እኔ ደግሞ ሁሉም ሰው አክሴፕት የሚያደርገውን ነገር ባለሙያ ጋር ራሱ ይደርሳል። እንደ ባለሙያም አንቺን ላይ እምነት ትረስት አድርጎ ነው ያ ሰው የሚመጣውና እንደዚህ አይነት ጥንቃቄዎች በጣም ጥሩ ነገር ናቸው።
እንከን የሌለሽ ስራ መስራት እወዳለሁ። ብዙ ጊዜ እኛ ጋር ተሰርተው የሚሰሩት ከስተመሮቻችንም ዲያስፖራዎች ናቸው አብዛኞቹ፣ ወይም ደግሞ ሌላ ሀገር መሰራት እየፈለጉ አይ በቃ አሁንማ ሀገራችን ውስጥ አለ ብለው የሚሰሩ ናቸው። እና በተለይ ዲያስፖራዎቹ ከሄዱ በኋላ ያመሰግኑናል እና ቮይስ ያደርጉልኛል። ዴንቲስቴ ጋር ሄጄ በጣም ቆንጆ ስራ ነው የተሰራላችሁ፣ አደነቁሽ። እና ይሄ በጣም ያስደስተኛል። ኢንተርናሽናሊ ሪኮግናይዝ መደረግ እንዴት ነው አሁን እኛ ክሊኒክ በጣም ደስ የሚለኝ ነገር ሁሉም ቲሞቼ በአጠቃላይ በጣም ትጉህ ናቸው። የምንሰራው ስራ ዓለም ላይ ምንድን ነው ያለው ነገር፣ የትኛው ነው ቤስት የሚባለው የህክምና አይነት በእያንዳንዱ ዲፓርትመንት ነው የምልሽ። አሁን እኛ ጋር ብዙ አይነት ነገሮች አሉ። ጥርስ መንቀል ሊሆን ይችላል፣ የጥርስ ስር ህክምና ሊሆን ይችላል። እና እያንዳንዱን ነገር ተጠንቅቀን የሆነ ቤስት የሚባለውን ነገር ላይ ለመድረስ ነው የምንፈልገው የምናስበው። የትም ሀገር ላይ ጥሩ ህክምና ሊኖር ይችላል፣ መጥፎ ህክምና ሊኖር ይችላል። እዚህ ሀገር ላይ ሁሉም ነገር ቆንጆ ነው ወይም ሁሉም መጥፎ ነው ማለት አይደለም። እኛም ሀገር ላይ እንደምታየው በጣም እየተለወጠ ስለሆነ በሁሉም ነገር እና እኛ እንግዲህ እየሞከርን ነው ጥሩ ለመባል የትም ቦታ ሲኬድ የማያሳፍር ዋው አፍሪካ ውስጥ እንደዚህ ይሰራሉ የሚሉም አሉና በጥርስ ባይዘወይ በጣም ከሌሎች ዓለማት ብዙ ጊዜ ከኢትዮጵያ ነው የምሰማው ነገር ጥርስ ኢትዮጵያ ሄዱ ታከሙ ነው የሚሉ ብዙ ሰው ኢቨን ሪኮመንድ ይደረጋል። እና ይሄ ጥሩ ነገር ይበል የሚያሰኝ ነው አይደለ? አሁን ደግሞ በኮስሞቲክ መጣን። ደስ ይላል በጣም። ሄሊና ወደ ስራሽ ገባሁ። ምን እንደምትሰሪ ትንሽ እንወቅ ብለን ነው መጀመሪያ። ወደ ህይወትሽ ደግሞ ልግባ። ህሊና የተወለደች አደገች የሚለውን ነገር እንቃኝ ፈቃደኛ ከሆንሽ። ይቻላል። የተወለድኩት ጎንደር ነው፣ ደቡብ ጎንደር። ያደግኩት ግን አዲስ አበባ ነው። እድገቴ በአጠቃላይ ማለት ይቻላል እዚህ ነው። ትምህርት ቤት የገባሁት እዚህ ነው፣ በልጅነቴ ስለመጣሁኝ ማለት ነው። እኔ የተወለድኩት በጣም ልጅ ሆኖ ነው። እናትና አባቴ ተማሪ ሆና ነው እናቴ የወለደችኝ። ተጠልፋ? አይ አልተጠለፈችም፣ ፈልጋ ነው። አባቴም ልጅ ነው ተማሪ፣ እሷም ተማሪ እሱም ተማሪ ሆነው እኔ የተወለድኩት። ከዛ አባቴ አዲስ አበባ ዩኒቨርሲቲ ተማሪ ነበር። እኔ ስወለድ ልክ ሲጨርስ አንድ ላይ እዚህ መኖር ጀመርን። እናቴና እኔ አንድ ላይ ነው የተማርነው ማለት ይቻላል። እኔ ምስኬዝና ነበረ መማረው እና እሷ ደግሞ እንጦጦ የሚባል አለ ትምህርት ቤት ከምስኬዝና አለፍ ብሎ ተፈሪ መኮንን መሰለኝ ኮምታጭ ኮለ ዘጋ እና እዛ ነበር የምትማረው። እኔን አስገብታ እሷ ደግሞ ክላስ ትሄዳለች። ጥሩ ነገር ነው። ለቤተሰቤ የመጀመሪያ ልጅ ነኝ። ምን አይነት ልጅ ነበርሽ? እንደው አስቸጋሪ፣ ጎበዝ፣ ታታሪ? እኔ በጣም ልጅ ነበርኩ። የልጅነት ጊዜ ረዘም አድርጌ የተጠቀምኩ ልጅ ነኝ። አክቲቭ ነበርኩ። አስቸጋሪ የምባል ይመስለኛል። በጣም አክቲቭ እና ይሄ የልጅነት ጊዜን መጠቀም ከነበረብኝ ራሱ አሳልፌ የተጠቀምኩኝ ሰው ነኝ። አድገሽም በቃ እንደ ልጅ አድጌ ራሱ በቃ እጫወታለሁ። እሱ አሁንም ቢፈልግ እኮ አይጠፋም። ፈቃደኛ የሆነ ሰው ስታገኝ እንደ ልጅ የሚያይሽ ያ ልጅነት ይመጣል አይደል? በጣም ደስተኛ ሰዎች ልጅነታቸው አድገውም አለ ይባላል እና ደስ ይላል። ቆንጆ ነው። ከልጅነት ጀምሮ የሆነ ነገር መጠገን፣ ለምሳሌ የሆነ ሶኬት ከተበላሸ እሱን ጠጋግኜ መስራት፣ የሆነ ቴሌቪዥን የሆነ ነገር ከሆነ የሆነ ነገር ማድረግ እና ነገሮችን ፊክስ ማድረግ በጣም ወዳለሁ። መፍትሄ የሚሰጥ አይነት ሰው ደስ ይላል በጣም። ዶክተር እንደምትሆኚ ግን ታውቂው ነበር? እንደው ልጅነትሽ ውስጥ ነበር ላክማችሁ ምናምን አትይም? ላክማችሁ ብያለሁ። ድንገት የመጣ ነው። ቤታችን ውስጥ ይሄ የትምህርት ሰዎች ብቻ ነን። አባቴ፣ እናቴ፣ አክስቴ፣ አጎት በቃ ከትምህርት ውጭ ሌላ ነገር የለም። እንደዛ ተብለን ያደግ ነው እና በጣም ጎበዞች ናቸው ሁሉም። አባቴ በጣም ጎበዝ ሰው ነው። በጣም ጀግና አባት ነው ያለኝ። ሁላችንም ጀግና ናቸው አባቶቻችን። ይህን ስል ግን በቃ የምር ጀግና አባት አለኝ። እስካሁን ድረስ መካሪ ነው። የሚገርምሽ አሁንም ድረስ አማክረዋለሁ። የሆነ ነገር ሲባል እሱ ነው ትዝ የሚለኝ፣ እሱ ከፈቀደ የሚል ነው አይምሮ ውስጥ ያለው እና እኔ ኢንጂነር እሆናለሁ እል ነበር። የሚገርምሽ ትናንት ባለቤቴ እየጠየቀኝ ነበር፣ ዶክተር ባትሆኚ ግን ምን ትሆኚ ነበር አለሽ? ሲቪል ኢንጂነር ይሆን እና ኢንጂነሪንግ እገባለሁ ነበር የምለው። ግን አባቴ እንዳልኩሽ ጎበዝ ተማሪ ነበርና ሐኪም መሆን ይፈልግ ነበር፣ ግን እሱ አልሆነ። ወንድሙም በጣም ጎበዝ ተማሪ ነበር፣ ሐኪም እንዲሆን ይፈልግ ነበር፣ ግን እሱም አልሆነ። ስለዚህ እኔ ሐኪም እንደሆን ፈለገ። የቤተሰቡን ፍላጎት አሟልተሻል። ኮስፒ ነው። ኮስፒ ነው።
ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ። ሐኪም ለመሆን ፍላጎት ሲያድርብሽ የነሱን ፍላጎት አስበሽ ነው ወይስ አንቺም ጋር ፍላጎቱ ነበር? ምክንያቱም እኛ ማህበረሰብ ላይ አስተዳደጋችን ላይ ያው እኛ የምንፈልገው ነው እንደ ቤተሰብ ልጅ ላይ ምንጭ ነው አንተ እንትን ነው መሆን ያለብህ አንተ እንትን ነው መሆን ያለብህ እንላለንና የእውነት ግን ህሊና ውስጥ ምን መሆን ፍላጎት ነበረ? እንደው አንቺ ነፍስ ልክ ባወቅሽበት ሰዓት እንዳልኩሽ ልክ እኔ 12ኛ ክፍል ገብቼ ራሱ ምመርጣው ብዬ የማስበው ሌላ ነበረ፣ ሌላ ፊልድ ነበረ። ከዛ ግን የአባቴን ፍላጎት ሳይ ከዛ ደግሞ እኔ ምን አይነት ትምህርቶች እወዳለሁ ብዬ ሳስብ ሜዲካል ውስጥ ብገባ ነው የተሻለ የሚሆነው በትምህርት ደረጃ የምወዳቸው ማለት ነው። ኦኬ ስለዚህ ተቀበልኩት። እውነት ለመናገር ሜዲካል ያው ሜዲሲን ውስጥ ነው 2 ዓመት ከምናምን የተማርኩት። ምክንያቱም ዴንቲስትሪ ላይ ግማሹን ከሜዲሲን ተማሪዎች ጋር ነው የምንማረው እና ከባድ ነው ማለት ኢንጆይ አላረኩትም። ክሊኒክ ውስጥ ስገባ ኢንጆይ አላረገውም ነበር። ይህ የሆነ ጭንቅ የማለት ስሜት ይሰማኛል። የሰው ጭንቀት ማየት አልወድም። አሁንም ቢሆን የሰው ጭንቀት ማየት አልወድም እውነት ለመናገር። ለዛ ነው ሞሮፍ አላረለ ውበት፣ ፈገግታ፣ ደስታ እና ሜዲሲን እንድገባ በጣም ይፈልግ ነበር። እኔ ግን ብዙም ፍላጎት አልነበረብኝ። ያው ራስሽን አይደል የምታዳምጪው፣ ግን በቃ ደስ እንዲለው የሆነ ሄልዝ ውስጥ ልግባ ብዬ ወደ ሄልዝ ውስጥ ገባሁ። የሱንም ፍላጎት ከዛ ደግሞ የራስሽን ጨምረሽ ይሄ ቆንጆ ነው። እውነት ነው። ዴንቲስትሪን ሳይ በቃ ወደድኩት። እዚህ ውስጥ ብገባ ጥሩ ሆናለሁ ብዬ ያሰብኩኝ። ምክንያቱም ዴንቲስትሪ አርት እና ሳይንስ ነው። እኔ ደግሞ አርት በጣም እወዳለሁ። በቃ የሆነ ነገር መጠገን፣ የሆነ ነገር ማስተካከል እንዳልኩሽ የሆነ ነገር ካየው አሁን እኔ ስትሰሪው ደግሜ መስራት አያቅተኝም። እንደዚህ አይነት ሰው ነኝ። ካየሽ በደንብ ነው ማየው። ሲሰራ በደንብ አተኩራ ያለው ይህንን አሁን ስትገጥሚ ባይሽ በደንብ አይሽና ከዛ ገጥማለሁ። ሞክርሻለሁ መጨረሻ ላይ ትገጣጥሚ ያለሽ አንቀበል። ተማሪ ያለሁን ልክ ዴንቲስትሪ ላይ ከገባው በኋላ እንማራለን አይደለ? የሆነ ፕራክቲካል የሆኑ ነገሮችን። ከዛ አንድ ቀን የጥርስ ቅርጽ አወሳሰድ እየተማርን ነው እና አስተማሪዋ አሳየችኝ። ያው እንዳልኩሽ በደንብ ነው ማየው። አየኋት። ከዛ እናንተ አድርጓለች። ከዛ 1 2 3 ተማሪ ያደረገው እኔ ወሰድኩኝ። ከዛ በደንብ አደረኩት። ገረማት። ኦኬ አጋጣሚ ነው መሰለኝ ጥሩ ነው ያወጣል። አረ አጋጣሚ ነው በደንብ አይቼ ነው አረሳላት። እና ግን እከታተላለሁ እና ደግሞ ቶሎ ብዬ ድፍር አልወድም። ጊዜ ትወስጃለሽ። ሰው በጣም ነው ማከብረው፣ የሰው ልጅ በጣም አከብራለሁ እና እኔ መርፌ ለመውጋት ብዙ ቪዲዮዎችን ብዙ ነገሮችን አይቼ ነው መርፌ የወጋሁት። ምክንያቱም ሰው ነው የምወጋው። ትምህርትሽ ላይስ እንዴት ነበርሽ? ሃይ ስኩል እያለሽ እንደው ጎበዝ ተማሪ የምትባይ ነሽ ወይስ መካከለኛ? ፈጣን ነኝ። ትንሽ ነገር ካነበብኩኝ ቶሎ የሚይዝ ሰው ነኝ። እንዳልኩሽ ምን ወዳለው ስራዎችን በመስራት በመለወጥ እና ደግሞ ወደ ዴንታል ስኩል ስገባ በደንብ የመሰጠኝ ይሄ ነገር ስላለው ነው። የሆነ ነገር መቀየር እችላለሁ እና ስንገባ 40 ተማሪዎች ነበር ዴንታል ስኩል። ከዛ 20 የቀረ ነው ወደ 3ኛ ዓመት ስንሄድ ማለት ነው። እና የሚገርምሽ ከኛ 2 ባች በላይ ያሉት የኛ አይነት ተመሳሳይ ዲፓርትመንት የገቡ ሜዲሲን የተማሩ የነበሩት። ምክንያቱም የዴንታል ዲፓርትመንት እኔ አዲስ አበባ ዩኒቨርሲቲ የተማርኩት ዝግጁ አልነበር እና ልክ እኛም ስንደርስ 3ኛ ዓመት ላይ እዛው እንቀራለን ብለው ብዙዎቹ ደስ ብሏቸው ነበር። ከዛ ኑ ተባል። ኑ ስንባል ሁሉም እምቢ አሉ። እኔ ደግሞ ብቸኛ ፈላጊ እንደ መሄድ ፈልጋለሁ። እኔ በቃ የሚታየኝ እዛ ውስጥ ነው ላችኋል። እኔ ጥሩ ነገር ይታየኛል፣ መሄድ ፈልጋለሁ እና እኔ በደስታ ሄድኩት። እኔ ነበርኩኝ። በጣም ነው ኢንጆይ የማደርገው፣ ደስ ይለኛል። ከዶ ጀምሮ ስሰራ በቃ በእያንዳንዷ ቀኔ እኔ ኢንጆይ እያረኩ ነው መማር የነበረው። ምሳራ የነበረው ወደሹ ነበር የምትማሪው? ወድጀው ያኔ ራሱ የሚገርምሽ ተማሪ ያለውኝ። አሁን ያው የጥርስ አድናቂ አፍቃሪ
በስማ ልትይ ቀለለ ይሄ እንደዚህ በፍላጎት ሲሆን ደግሞ እኮ በጣም ውጤታማ ያደርጋል። በጣም እውነት ነው። የምትወጂውን ነገር ስትሰሪ አንደኛ አትሰለችም። ስራም አይደለም እውነት ለመናገር እኔ አሁን ስራ አይደለም የምሰራው በቃ የሚያስደስተኝ ነገር ነው እያደረኩ የምውለውና አሁን በእግሬን የመጣሁት በነገራችን ላይ መብራት ጠፍቶ እና በጣም ነው የደከመኝ። እኔም እንዳንጁ ነው። ግን ስራ ቦታ ምንም ነገር ብሰራ አይደክመኝም። ምንም ነገር ብሰራ የሚገርምሽ 12 ድረስ ወጣሽ ግን? አዎ እያለከለክሽ ቀስ ያለሽ ያረፍኩ። ይቅርታ። ኧረ ምንም ችግር የለም። እና ስራ ላይ ብታየኝ የፈለገ ነገር ሆኜ አሞኝ እኔ አልታመም በቃ ለስራዬ አሞኝ የሆነ ነገር ሆኜ ያንን ስሜት ልክ ልሰራ ስል የለም የሚገርምሽ በቃ ጥፍት ነው ኢነርጂ ይገርመኛል የእውነት ከጧት እስከ ማታ። እኔ ጥርስ ላይ ብታየኝ አይደክመኝም። ሌላ ቦታ ላይ እኮ እንደዛ አይደለም። ሌላ ቦታ ላይ እንደዛ አይደለም። የመጨረሻው የሚወደው ሰው ነገር ላይ እንደዛ ነው። የመጨረሻ ልጄን የወለድኩት ከ1 ዓመት ከ10 ወር በፊት ነው። ሶስተኛ ልጅ እና ያው እርግዝና ጊዜ ያሉት ነገሮች አሉ። ድካም አለ፣ መታመሙ ምኑ አለ፣ ሙዱ አለ። ሙዱ ቤት ነው ማስቀምጮ መውጣው፣ ድካሙ ቤት ነው ደረጃ መውጣት ተፈረደባቸው። ሙዱ ተሰጥቷቸው ስራሽ ላይ ሃፒ ነሽ። ስራዬ ላይ ምንም ትዝ አይለኝም። የሚገርምሽ ምንም ትዝ አይለኝም። ወገቤ ራሱ እንደፈለግኩ ነው ማደርገው። አንዳንድ ጊዜ በቃ ስትንቀሳቀስ ነው በቃ ተመስገን እምለው በጣም ስለምረሳው ማለት ነው። እስከ መጨረሻው ቀን እኔ ሐሙስ ልወልድ ሮብ ስሰራ ነበር እና አይደክመኝም። የሚገርመኝ እሱ ፓርት ነው። ስራ ቦታ ስውል ላጥ ከዛ ቤቴ ስሄድ መራመድ ራሱ ሊከብደኝ ይችላል። ወይ ብለሽ ዋጋሽ ነው እንደርጉዝ አክት ማድረግበት ቤቴ ብቻ ነው። አንድ ሰው የሚወደውን ስራ ቢሰራ ምን ያህል ቀሎት እንደሚሰራ ማሳያም ስለሆነ ማንሳታችን በጣም ጥሩ ነገር ነው። በቃ ሰው ልጅ መስራት ካለበት የሚወደውን ነገር ነው መስራት ያለበት ብዬ አምናለሁ። እኔ እውነት ነው በትክክል። በፊት ላይ ያው የጥርስ ሐኪም የሚሆኑት አብዛኛውን ወንዶች ናቸው። በጣም ሬር ነው ሴቶች መሰሚውና አንቺ በተማርሽበት ሰዓት ወይ ደግሞ ወደ ሙያው በደንብ በተሰማራሽበት ሰዓት እንዴት ነበረ ያለው ሁኔታ? እንደው ለሴት ይሆናል አይሆንም የሚል እሳቤ እንደው ወደ አይምሮሽ መጥቶ ያውቃል? እኔ እንዳልኩሽ ከልጅነት ጀምሮ ነገሮች ላይ ፍጥንጥን ከዛ ደግሞ አክቲቭ አይደለሁኝ። ይከብደኛል ብዬ ማስበው ነገር የለም። ምንም አይከብድም እና ይሄ ነገር እንደው ይከብደኝ ይሆን ብዬ አላሰብኩም። እንደውም ለኔ በጣም ይሆናል ብዬ የወሰድኩት ለኔ በጣም ይሆናል። እንደ ሰው ፍላጎት ነው። አንዳንድ ሰው አብሮኝ ተምሮ አይ እኔ የዴንቲስትሪ ፍቅር የለኝም በቃ ደስ አይለኝም የሚል ሰው አለ። እኔ ደግሞ እንደ እኔ በጣም ነው የምወደው፣ በጣም ነው ኢንጆይ የማደርገው። ክሊኒካል ፓርቱን ነው የምወደው፣ መስራቱን፣ ሰው ጋር ማዋሉን፣ ሰውን መቀየሩን፣ ለውጥ ማምጣት በጣም ደስ የሚል ነገር ነው። ስለዚህ ሰርቪስ መስጠቱን በጣም ኢንጆይ ታደርጊዋለሽ። ወዲያው ነው ወደ ሙያው የገባሽው? አዎ ተመረኩኝ፣ ወዲያው ገባሁ። በ2 ወር ውስጥ ፍጥንጥን ብለሻል። ፍጥንጥን ያለች ነች። ምክንያቱም ረጅም አመት በጓደኝነት ቆይተን ነበር። ስለዚህ በቃ ተመረቅሽ ምን እንጠብቃለን ተባብለን ወዲያው ገባሁኝ። አልተመደብኩም፣ ምደባ ነበር በእኛ ጊዜ። እኔ ግን በቃ ስላገባሁ አልተመደብኩም። ስለዚህ አዲስ አበባ ላይ የተወሰኑ የጥርስ ክሊኒኮች ውስጥ ሰርቻለሁ። በቅጥር ሰራሽ? በቅጥር ራሱ መስራት ምን ይመስላል? እንደውስ ምናንሳስ ጥሩ ነው። በነገራችን ላይ ያው አንድ ሰው መልመድ አለበት አይደለ? እኛ ሀገር አሁን ዩኒቨርሲቲ ውስጥ ስትማሪ በጣም ብዙ ነገሮችን አሰልጥነው አይደለም የሚያስወጡሽ። ዋናው ሳይንሱን እና ደግሞ ትናንሽ ነገሮችን ቲዮሪውን ነው በደንብ አይደል? አዎ። በተለይ ደግሞ ከባባድ ኤክስፔንሲቭ የሆኑ ሕክምናዎችን እዛ ላይ መለማመድም አትችይም፣ የለም ኦፖርቹኒቲው። ስለዚህ ውጪ ስትወጪ ስትቀጠሪ ያን ነገር ታገኛለሽ፣ ያው ራስሽን ታሰለጥኛለሽ ማለት ነው። እና በተለያዩ የጥርስ ክሊኒኮች ብዙ አይደሉም፣ ጥቂት ናቸው። ትንሽ ጊዜ ነው የሰራሁት ተቀጥሬ፣ ግን ደግሞ የራሴ እንድከፍት ምክንያት ሆኖኛል። ምክንያቱም እኔ ማስበው ድሪም የማደርገው ነገር አለ። ባለቤቴ ሌላ ሀገር ነው ለረጅም ጊዜ ሲሰራ የነበረውና እኔም የመሄዱ እድል ነበረኝ። እዛ ሀገር ነፃ ኢንሹራንስ ነበረን፣ እንታከማለን። የጥርስ ክሊኒክ ሄዳለው፣ ሌላም ክሊኒኮችና ክሊኒኮቻቸው ጋር ሲሄድ ያለውን ቫይብ በጣም ደስ ይላል። በቃ በጣም ክሊን ነው። እና ለምንድን ነው እኛ ሀገር ላይ እንደዚህ አይነት ነገር የሌለው? ምክንያቱም እኛ ሀገር ላይ የምታውቂው ነገር ነው። አሁን በጣም እየተቀየረ ነው በነገራችን ላይ፣ ድሮ ግን እንደዛ አልነበረም። እና እኛ ሀገር ላይ እንደዚህ አይነት ጥሩ የሆነ ኤንቫይሮንመንት፣ በቃ ደስ የሚል ክሊኒክ ሳይሆን የሆነ ጥሩ ቦታ እንደተቀመጥሽ ፊልም የምታረጊው ቦታ ለምን አይኖረንም ብዬ አስብ ነበረ። ሌላው ደግሞ በጣም ብዙ ነገሮችን እታዘባለሁ። እኔ የማስባቸው ነገሮች አሉ። ህሊናዬ በጣም የሚወቅሰኝ ሰው ነኝ።
ሰው አያኝም የምል ሰው አይደለሁም፣ ፈጣሪ ያኛል የምል ሰው ነኝ። ስለዚህ አንዳንድ ችግሮችን አይ ነበር እንደው እንዲህ ነው ባላቸው ችግሮችን አያለውና እነዛን ችግሮች አላልፍም። የሚገርምሽ ተቀጣሪ ሰራ ራሱ እንዴ ለምን እንደዚህ ሆነ ምናምን ብዬ እናገራለሁ። ሊና ትመጣለች እንዴ ነገር ጥሩ አይደል እና ደስ ይላል። እንደዚህ አይነት ሰው ደግሞ እንዴ ለምን እንደዚህ እኮ አይቻልም እባላለሁ ማለት ነው። ኖ ትክክል አይደለም፣ እንዴት ለዚህ ነገር እንዴት እናስከፍላለን? በቃ የማያስከፍል ነገር ሆኖ ማገኘውን ነገር በቃ እኔ እንጃ እውነት መናገር ራስ አልችልም። ግን አንድን ሰው የሚያስፈልገው ነገር እስካላረግሽለት ድረስ ያውም ሳንቲም ከፍሎ በነፃ ራሱ እኔ እንደዛ አላደርግም። በነገራችን ላይ በነፃ የሚሰጥበት ሕክምና ሰርቻለሁ። ተቀጥሬ ባይሆንም ያው ኢንተርንሺፕ ላይ ማለት ነው። በነፃ የሚሰሩት ታካሚዎች ላይ ራሱ እኔ በቃ የምችለውን አቅሜ የሚፈቅደውን ነገር አድርጌ ጥሩ ነገር መስጠትን ነው የምፈልገው። ነፃ ስለሆነ አታጎድልባቸውም። ይሄ እኮ አንድም ሙያም ማክበር ነው፣ ሁለተኛ ደግሞ ያው ህሊና ሲኖርሽ የምትጠያየቂው የምታወሪው ከራስሽ ጋር ስለሆነ ከባድ ነው የትም መሻሽ ማትችይም። እና ይሄ ጥሩ ነገር ነው፣ መልካም ነገር ነው። በጣም ይበል ያስብላል። አሚን። ምክንያቱም ብዙ አታይም፣ ሰው በጣም ግድ የለሽ ነው። እና እንደዚህ አይነት ሙያተኞች ደግሞ ሙያውንም ከማክበር በተጨማሪ እንደዚህ ኃላፊነት መውሰድ ራስን መጠየቅ ያስፈልጋል ብዬ አስባለሁኝ። በትክክልና ያየኋቸውን ክፍተቶች እነዚህ ነገሮች ክፍተቶች አሉ፣ ማስተካከል እችላለሁ። ስለዚህ አትሊስት የራሴን ነገር ቢኖረኝ ያሉትን ነገሮች በአቅሜ፣ በነገራችን ላይ በአቅም መስራት ላይ ብዙ ጊዜ ፎከስ አደርጋለሁ። አንድ ሰው ያልተሰጠውን ድረስ ሄዶ መስራት የለበትም፣ ግን እስከ አቅሙ ድረስ በአቅሜ አንድ ሰው ለምሳሌ ጀነራል ዴንቲስት ሊሆን ይችላል፣ ከዛ ደግሞ ስፔሻሊስት የብሬስ ሊሆን ይችላል፣ የአርቲፊሻል ጥርስ ሊሆን ይችላል፣ የተለያየ። ስለዚህ በአቅሙ ነው ማድረግ ያለበት፣ ያለ አቅሙ ማድረግ የለበትም ብዬ አስባለሁ። እና ከተማርሽ ግን ራስሽን ካሳደግሽ ግን መስራት በምትችይው ሁልጊዜ ማስተካከልና በአቅሜ የተሻለ ሕክምና ለመስጠት ራሴ ልክፈት ብዬ ከፈትኩኝ። 4 ዓመት እንግዲህ ናታኖል ከተመሰረተ ግን በአጭር ጊዜ በጣም ጥሩ ቦታ ደርሰናል ብዬ አስባለሁ። ለራስ መስራት በራሱ ደግሞ ሌላ ጥንካሬ ይፈልጋል አይደል? በተለይ ደግሞ ሙያተኛ ስትሆኚ ፈሪ ትሆኛለሽ። እንትንስ ቢሆን ማየት በደንብ ስለምቺ ድፍረቱ ይቀንሳልና አንቺ ደግሞ ቶሎ ብለሽ ከትምህርቱ በኋላ ብዙም ሳትቆይ የራስሽን ከፈትሽ። እሱም ራሱ አንድ የህይወት ትልቅ የጥንካሬ ምልክት ስለሆነ እናወራበት። እንዴት ነበር የወሰንሽው የራስሽን ወደ መክፈት? እንዳልኩሽ ዞር ብዬ ሳይ እኔ የማይመቹ ነገሮችን ማየት ጀመርኩኝ። በእንደዚህ አይነት ሁኔታ ውስጥ መቀጠል አልፈልግም። ስለዚህ በቃ አይምሮሽ የሚያዝሽን ነገርና የሚቀበለውን ነገር ማድረግ ያስፈልጋል። ያ ደግሞ በራሴ ቢሆን የተሻለ ነው። እቅዳችንም እንደዛ ነበረ። የተወሰነ ስሪ፣ ከዛ በኋላ የራሳችን ወይ የራስሽ ነገር ይኖርሻል ባለቤት የሚለኝ የነበረው። ወደዛ ሄድን። ናታኖል ተከፈተ። ናታኖል ማለት ምን ማለት ነው? ናታኖል ማለት ገምች እስኪ። የልጅ ስም መሰለኝ እንግዲህ። የልጆቼ ስም ነው አይደል? ናታንና ኖላዊ ልጆቼ ናቸው። በእነሱ ስም ነው። አሁን ማያ መታለች። ማያ እንዴት አድርገሽ ነው የምታስገቢያት? ነው ይሄንን ያንቺ ነው ልትጭኝ እና በእነሱ ስም ነው እንግዲህ። የእነሱ ገድ ነው። የእነሱ ገድ ነው። አይገርም? ደስ ይላል በጣም። ወጣት ነሽ፣ ቤተሰብ ደግሞ መስርተሻል። እሱ ደግሞ አንድ ሌላ የህይወት ጆርኒ ነው አይደለ? ብዙ ነገር ይፈልጋል ከአንቺ። በዚህ ጋር ደግሞ ባለሙያ ነሽ እና እንዴት ነው እንደው የምታስኬጂው እናትነትን፣ ስራን? እውነት ለመናገር በጣም ከባድ ነው። በተለይ እናትነት ከስራ ጋር በጣም ከባድ ነገር ነው። ልጆቼን በጣም ወድ ሰው ነኝ። ልጆችን ሁሉም ሰው ይወዳል። እኔ በጣም ነው የምወዳቸው። በህይወቴ በጣም ትልቁ ደስታዎቼ፣ ስኬቶቼ ብዬ ማስበው ልጆቼ ነው። በነገራችን ላይ ይሄ ደስታ የእውነት ከዚህ የሚመጥልጭ ደስታ ማገኘ በልጆቼ ነው። ቀን ሙሉ ስደሰት ነው ሙሉ በስራዬ። ሲስቅ ሳይሰው አብሬ ስቃለው፣ ኢሞሽናል ሲሆኑ አብሬ። ልክ ቤት ስገባ ግን ሌላ ዓለም ነው፣ የተለየ ዓለም ነው። እና ግን ደግሞ እንደ እናት ማድረግ ያለብኝን መስጠት ያለብኝን ሰዓት ሰጣቸዋለሁ ብዬ አላስብም። ያው ካለው ውጥረት ነገሮች ይስተካከላሉ ብዬ አስባለሁ። ልጆቼ ታይም መስጠት አለብኝ። አንዳንድ ጊዜ ማታ ላላገኛቸው እችላለሁ፣ ተኝተው ይጠብቁሻል። ጠዋት ላላገኛቸው እችላለሁ እና
ሁሌ ነው እንደምትሄጂው ናታኖል ይሉኛል መቼ ነው ማትሄጂው ይሉኛልና ከባድ ነው ማለት ሁሉን ነገር ባላንስ ማድረግ አስቸጋሪ ነው ግን ማድረግ አለብኝ ምክንያቱም ያው እነሱ ትልቅ ፕሮጀክት ናቸው ትልቅ ለኔ ተሰጡኝና እሱን ማድረግ አለብኝ እንግዲህ እያሰብኩኝ ነው ስራዬንም እንደዛው ስራዬንም በጣም ወዳለሁ ስራዬ ላይ መስነፍ አልፈልግም ክፍተት እንዲፈጠር አልፈልግምና ለማስተካከል ሞክራለሁ ግን ያው ቤት ውስጥ ያለውንም ነገር ለልጆቼንም ጉዳይ ውጭ ያለውንም ነገር አሁን ላይ በተለይ ሰፍቷል ናታኖልና ባለቤቴ አብሮኛል አጠገቤ ያግዘኛል ብዙ ነገሮችን ልጆቼም ጋር ያለውን ጋፕ ድርጅት ላይ ያለውን ነገር ባለቤቴ ያግዘኛል በጣም አመሰግናለሁ በዚህ አጋጣሚ የራስሽን ድርጅት ስከፍቺ ያጋጠሙሽ ችግሮች ነበር ወይ እሱንም ብንጋራሽ ጥሩ ነው ስለ ሰክሰስ ብቻ እንዳናወራ ነው ምክንያቱም የሆነ ውጤታማ ነገር የሚመጣው ሁሉ ጊዜ በብዙ ፈተናዎች ካለፍሽ በኋላ ነውና እስቲ ናታኖልን ስትከፍቺ ያጋጠመሽ ከባድ የምትዩ ችግር ነበር ወይ ካለስ እንደው እንዴት አለፍሽው የሚለውን ነገር እናንሳ ስከፍተው ከስተመር ይመጣል ብለሽ ነው አይደል እንደ ነገር የምትከፍቺው ስለዚህ መጀመሪያ እንደተከፈተ ቤተሰብ ይመጣል ዘመድ ይመጣል የተወሰነ ሰው ከዛ ያልቃል በቃ ተገብሽ ያለ ተራሻቸው ሁሉ ጥርሳቸው ጨረስኩኝና ቁጭ አልኩኝ እሱ ከባድ ፈተና ብዬ ማስበው ነው መነግርሽ ግን ያ ከባድ ነገር አሁን ለደረስኩበት ደግሞ ምክንያት ሆኖኛል እንደተከፈተ እንዳልኩሽ የተወሰነ እንቅስቃሴ ነበረው የሚያቀኝ ሰው ምናምን የተወሰነ ሰው መጣ ኢቭን የሚያቀሽ ሰው ሆኖ ያኔ መምጣት የማይፈልግ ግን አሁን የሚመጣ ሰው አለ አይደል ትረስት ደግሞ ግን ደግሞ በጣም ክሎዝ የምላቸው ሰዎች የመጡ ጎበኙልኝ አንዳንድ ነገሮችን አደረግን ደስ አለኝ በቃ ያው ሰው እየመጣ ነው ከዛ አለቀ ከዛ ሲያልቅ ምን ሆነ መሰለሽ የሆነ ቀን ሰኞ ማክሰኞ ሮብ ሐሙስ ዓርብ ቅዳሜ ምንም ሰው የለም ምን ነበር ስሜቱ እንዴ በጣም ከባድ ነው ማለት አዲስ ቢዝነስ ሲሆን የቤት ኪራይ ያለ የሰራተኛ ደሞዝ አለ ያሳስብሻል እና እኔ ደግሞ የሆነ ነገር ፈጥራለሁ ብያስባለሁና በዚህ መንገድ ነው እንዴ መፈጥረው ምንድነው ማደርገው ምናልባት ያኔ አንድ ሁለት ሰው ቢመጣ ሊኖር ኮምፎርታብል ሆኜ ቀጥል ነበር ግን ምንም ነገር ሳይመጣ ሲቀር ነው እንደዚህ ሆኜ ልቀጥል አልችልም የሆነ ነገር መፍጠር አለብኝ አልኩና ክሊኒኩን ፎቶ አስነሳሁት እኔ የሚሆነ ፎቶ ምናምን ተነሳው ከዛ እናቶች ግሩፕ ታውቂያለሽ ፌስቡክ ላይ እናቶች ግሩፕ ታውቂያለሽ እናትኩንሽ አስገቡኝ መነሳችሁ መግባት አለሽ ታይቀልሻለሁ በቃ የእናቶች ግሩፕን እኔ ጆይን ያደረኩት ለራሴ ስለ ልጆች የሚወራበት ግሩፕ ነው እኔም እናት ስለነበርኩኝ ያኔ ገና አዲስ እናት ምን እናብላ ለስድስት ልጅ ምን ላብላ ይሄንን እናብላ ደስ ይላል በጣም ቆንጆ ግሩፕ ነው ባይ ዘ ዌይ እና በዛ ሰዓት እንደዚህ ነበር የማይበት ግሩፕ ነው እና አንዳንዴ ደግሞ ቢዝነሳቸውን ሲያስተዋውቁ አያለሁ ስለዚህ ያኔ ምን አደረኩኝ እዛ ቤት ላይ ሄጄ እንደዚህ ናታን እናት ነኝ አዲስ ክሊኒክ ከፍቻለሁና ከናንተ ደግሞ ለሚመጣ ሰው ዲስካውንት አደርጋለሁ ከዛ የሚገርምሽ መጡ በጣም የሚገርም ነው እኔ በቃ እውነት ለነሳን ስቼ አልጨርስም መጡ ተጠቀሙ ሰርቪሱን አገኙ ሰው በዛ እና እኔ ደግሞ ሪከርድ አደርጋለሁ ከድሮ ጀምሮ ምሰራውን ወስዳለሁ ፎቶ አነሳለሁ ቪዲዮ ቀርጻለሁ ልዩነቱን ማሳየት ፈልጋለሁ እና እነሱን ወደ ቲክቶክ ላይ አላቅም ነበር ያኔ ግን ውጪ ላይ ያሉ ዴንቲስቶች ፖስት ሲያደርጉ ቪዲዮ ሲቀርጹ ስለማይና በጣም ኢንስፓየርድ ሆናለሁ ሲያምር ስራቸው እንደዚህ ቀርጬ ብለቀው ብያስባለሁና እሱም ወደ ቲክቶክ ማድረግ ጀመርኩ ከዛ የቲክቶክ ማህበረሰብ ጋር ደግሞ ደረሰ ማለት ነው እንደዛ ያለ እኔ ከኔ አቅም በላይ ሲሆን ሌላ ሰው ጨምር ሳስፋፋ ከዛ ያው እንግዲህ 2 አመት ሳይሆነው በነገራችን ላይ ተስፋፍተን በድሪያ ሲቲ ሞል ላይ ነበር ተስፋፍተን ከዛ በቃ አቆምን መስፋፋት አልቻልንም ትንሽ ናት ህንጻ ከዛ ሌላ ህንጻ መፈለግ ላይ ገብተናል 2 አመት ሳይሞላ ቦታ ሁሉ ጠበቀ እንደው አሁን ከዚህ የስራ ጉዞ ውስጥ እንደው አንቺ ተማርኩ የምትዩ ነገር ምንድነው ምክንያቱም ባንቺ ሙያ ውስጥ የሚመጡ ሰዎች ሊሆኑ ይችላሉ ወይ ደግሞ ሌላም የስራ ድርጅት መክፈት ማቋቋም ለሚፈልጉ ወጣቶች እንደው ትምህርትም ስለሚሆን እንደው ጉዞሽን ማየቱ ለሰክሰስሽ ጠቀመኝ የምትዩ በዋናኝነት ምንድነው ባለንበት ሴክተር ሁላችንም ስራችንን እስከ መጨረሻው ድረስ መስራት እኔ እንደዛ ነኝ በቃ የተሰጠኝን ነገር እስከ መጨረሻው ድረስ ቸልም ማለት ነገር የለችም በነገራችን ላይና በደንብ አድርጌ ስራዬን መስራቴ መውደዴ እሱ ነገር ይመስለኛል እንግዲህ አሁን ያደረሰን እና ሁላችንም በያለንበት መክረው አንድ ነገር
መለወጥ ይችላል ማደግ ይችላል ግን በደንብ ስንይዘው ነው አሁን እኛ ሀገር ላይ ችግር አለ ምንድነው ችግሩ ነካ አይነት ነገር እንደዛ መሆን የለበትም በቃ እስከ መጨረሻው እስከ ጥግ ድረስ ተኪዶ መፍትሄ ማግኘት አለበት እና እኛ ጥርስ ስንሰራ እንደዛ ነው ወይ በቃ እንደዚህ ነው ብለን የሆነ ተስፋ የምንቆርጥበት ነገር የለም እዚህ ድረስ እናደርጋለን እና ደግሞ ተመሳሳይ ነገር ነው የምንሰጠው ለሁሉም ቅድም እንዳልኩሽ አሁን አንዳንድ ሰው ቪአይፒ ላውንጅ አለን ቪአይፒ ትሪትመንት ሩም አለን እኛ ጋር ሰው ሲመጣ ምንድነው ግን ቪአይፒ ልዩነቱ የተለየ ትሪትመንት አለ ነው የተለየ ትሪትመንት የለም just ሩሙ ለግዠሪ እዛ ውስጥ ያለው ነገር ምታዩ የራስሽ ፕራይቬት ሩም አለሽ ኢንጆይ ያረክሽ ጠብቂያለሽ ትበያለሽ ትጠጫለሽ ልክ አሁን ምንድነው ይሄ ኢኮኖሚና ቢዝነስ ሁለቱንም ያደርሳል ለብቻ ትይጂ ግን ደግሞ የተለየ ኮምፈርት እንደዛ እኛ ጋር ኮምፈርት ነው እንጂ ህክምና በዓለም አቀፍ ደረጃ እኔ እንደዚህ የተለያየ ነው ብዬ አላምንም በቃ አንድ ሰው ማግኘት ያለበትን ህክምና ማግኘት አለበት በነፃ የሚታከም ሰው እኛ ጋር አለ በነፃ የሚታከም ሰው አንድ አይነት ህክምና ነው ምናልባት የጥርሶች ኳሊቲ ለምሳሌ በጣም ለግዠሪ የሚባሉ ነገሮች ላይ ይደረግ ይችላል ግን ትሪትመንቱ አንድ አይነት ነው ለምሳሌ የስር ህክምና የተሰራ ከሆነ አንድ አይነት ኳሊቲ ነው የምንሰራለት እንጂ በነፃ ነው ይሄ በነፃ ስላልሆነ የሚባል ነገር የለም እና ከልብ መስራት ነው ስኬታማ የሚያደርገው ብዬ አስባለሁ ከባድ ነገር ግን ገጥሞሽ ያውቃል እንደው አይ አልጋ ነው ወይ አልጋ አይደለም ግን ምን አይነት ሰው ነኝ መሰለሽ ነገሮች ሁሉ ነገር ተመቻችተው መሄድ አለባቸው ብዬ ማምን ሰው አይደለሁም ሁሉ ነገር አልጋ አይሆንም ይሄን አምናለሁ በቃ ችግሮች ይመጣሉ እነዛን ችግሮች ማለፍ ይሄ በጣም ማካበድ ሰው ወይኔ ለምን የተፈጠረብኝ ብዬ እየየም ነው አይደል ያጋጥማል ወደ መፍትሄው በቃ ችግር የለም ወደ መፍትሄው እንሂድ እንደዛ አይነት ሰው ነኝ ያው ችግሩን ማንሳቱ የሚጠቅመው ምንድነው አንዳንድ ሰው ስኬታማ የሚሆነው እንዳልነው አልጋ ባልጋ የሚመስለው ሰው አለ ያው የሚያደናቅፉሽን የሚገጥሙሽን ችግሮች ስናነሳ ሰዎች ይማሩበታል ሰው ለካዝም ብሎ እዚህ አይደርስም የሚለውን ነገር ይወስድበታል በሚል ነው እንደው ምናልባት እኔ ችግር ናቸው ብዬ ስለማላስባቸው ሊሆን ይችላል እንጂ እኮ እንዳልኩሽ ተመቻ አይደለም እኔ ልጆቼን በራሱ ጊዜ ያለመስጠት ትልቅ ፈተና ነው እንደ እናትነት ግን እንደው ችግር ነው ብዬ ማላነሳቸው እንጂ አሁን ላይ ናታኖል ለማድረስ የከፈልኩት መስዋዕት ብዙ ነው እርጉዝ ሆኜ እንኳን እንደ እርጉዝ ማረፍ አልችልም መሄድ አለብኝ በቃ መታመም አልችልም ባይ ዘ ዌይ እናት ስትሆኚም መታመማችም አይደል ታመሽ ግን ልጅ አለሽ ህፃን ልጅ አለሽ ስለዚህ ልተኛችም ልትደክሚያችም ሐኪም እንደዛ ነው የሐኪም ስራ ደግሞ አንቺን ይፈልግ ሰው አለ እና አሁን ዛሬ ታመሜ አልመጣም ማለት አልችልም እኔ በዛሬ ቀን የሚፈልገኝ ሰው አለ በዛሬ ቀን ካልተገኘው በቃ ችግር ነው በተለይ እኛዎቹ ደግሞ እኛ ጋር ደግሞ የሚመጡ ከስተመሮች ዲያስፖሮች ናቸው በራሪዎች ናቸው ዛሬ ካልሆነ በቃ ስለዚህ አልችልም በቃ መታመም አልችልም መድከም ወደ ኋላ ማለት አልችልም ስራዬን ሰራለው ቀን ሙሉ ምሳል አልበላ እችላለሁ በነገራችን ላይ ሰው እንዲቀየመኝ አልፈልግም የሚገርምሽ የሰውን ስሜት የምረዳ ሰው ነኝና ምሳል ወጣ ስል አንድ ሰው አለ ሁለት ሰው እሺ ከዛ 11 ሰዓት ሊሆን ይችላል ሳልበላ ልሄድ እችላለሁ ከዛ ደግሞ ቀረጻ አለ ለሱ ደግሞ አመሻለሁ ምን 4 ሰዓት አመሳል ሊሆንብኝ ይችላል እና ይሄ በቃ ከባድ ነገር ነው እንደዚህ ናቸው እያልኩኝ ማየት ራሱ ማስታወስ አልፈልግም በቃ ማድረግ ያለብኝ እንደውም እኔ አድርጌያለሁ ብዬ ራሱ አላምን የሚገርምሽ በጣም ስኬታማ ነኝ በጣም ጥረት እያደረግኩ ነው አይደለም በቃ እግዚአብሔር ይመስገን አሁን ለደረስኩበት ነገር እግዚአብሔር ይመስገን ፈጣሪ ነው እዚህ ድረስ እንድጓዝ ይረዳኝ እጸልያለሁ ሁሉ ጊዜ ስወጣ እጸልያለሁ ስለዚህ በቃ እግዚአብሔር በትክክለኛ ቦታ እንዲያውለኝ ለኔ በመረጠው ቦታ እንዲያውለኝ እጸልያለሁ ከኔ ከሚጠቅመኝ በላይም አልጠይቅም እና ሀስሎች አሉ ችግሮች አሉ ግን ችግሮቼን ብዙም ዞር ብዬ አላያቸውም እንጂ ያው እንደ ሴትነት ብዙ ፈተና አለ እሱን ማለፍ ራሱ አንድ ደግሞ የሴትነት ጥንካሬ ጀግንነት ነው አይደል ብዙ አጋዥ አለኝ ግን የሚገርምሽ እኔ ቤተሰቦች ያሉ እናት አባት ለምሳሌ በወልድም ልጆቼን እናቴ ጋር እዛው አንድ ሰፈር ነን ስለዚህ እናቴ ጋር ታቆይልኛለች ስለዚህ አልሰጋም ስራ ቦታ ያለውን ነገር ደግሞ ባለቤት ያለ ያግዘኛል በጣም እና ብዙ አጋዦች አሉ ይሄ ብቻዬን ማድረጋቸው ነገሮችም አይደሉም ባለቤቴ ካልሻይቀር ስለ ባለቤትሽ ደግሞ እናንሳ እንዴት ተዋወቃችሁ ወደ ፍቅር ህይወትስ መቼ ነው የገባችሁት ወደ ፍቅር ህይወት መቼ ነው የገባችሁት ካልሽኝ በቃ ምን ልበልሽ ሊነጋ ነው
የእድሜን ከግማሽ በላይ ነው ማለት ልጆኝ ነው ማለት የእውነት የሚገርምሽ ከተዋወቅን 20 ዓመታችን ስንት ዓመትሽ ነው ወይ እኔ እድሜ አልጠይቅም ልጅ እድሜ አይጠይቅም ተብያለሁ የምትመስዪው አትኝም 20 ዓመታችን ምክንያቱም 98 ዓመተ ምህረት ላይ ነው የተዋወቅነው እኔ 8ኛ ክፍል ነበርኩኝ እና ያው አንድ ትምህርት ቤት ውስጥ ነው የተዋወቅነው እኔ ተማሪ ነበርኩ እሱ ተማሪ አይደለም እዛ ትምህርት ቤት እሱ የመጣው እኔ እዛ የገባሁት ለመገናኘት ነውና በጣም ይገርመኛል እሱ ደግሞ ግራጁዌት አድርገው ልክ ስራ እንደያዘ ማለት ነው እና ልጅ ነበረ ከሌሎች አስተማሪዎች ልጅ ስለነበረ በቃ ደስ ይለኛል እኔም ደስ ይለኛል ሌሎች ኩያሽ ይመስልሻል ነገሮች እንደዚህ የሚሆኑ ስላልመሰለኝ ወይ ደስ ሲል ልጅነቱ ደስ ይለናል እንቀርበዋለን ከዛ ግን ከ2 ዓመት በኋላ እሱ ለትምህርት ሌላ ሀገር ሄደ ተዋውቃችሁ ነበር ያው በትምህርት ቤት አውቀዋለሁ ግን መቀራረብ አለ እንደው ወደ ሌላ ነገር ባይቀየርም መቀራረብ ነበረ ከሄደ በኋላ ግን ተቀየረ መሰለኝ ናፈቀኝ በጣም ይሄ ነገር እንዴ ብዬ ጎበዝ ተማሪ ነበርሽ ደግሞ አይደል ጎበዝ ተማሪ መካከለኛ ተማሪ እንዳልኩሽ ልክ የሆነ ነገር አንብቤ እንትን ማለት እችላለሁ በቃ አንደርስታንድ ማለት ይቻላልሽ ይሄ ጊዜ ሰጥቼ አንድ ነገር ላይ ካደረኩት የሚያቀተኝ ሰው አይደለም እንደዛ ነኝ ከልጅነቴ ጀምሬ እና ይሄ በጣም ትምህርት ይሄ ደብተር ይዞ የሚውል ሰው ምናምን አይደለሁም ግን ትንሽ ደቂቃ ይበቃኛል እንደዛ አይነት ሰው ነበርኩኝ እሱም ትምህርት ላይ ሲሪየስ ነው ያስጠናኝ ነበር መጽሐፎች ይገዛልኛል በቃ አባት እንዴ ነበር ወደ ፍቅር ግን የተቀየረው ሊሄድ ሲል ተገናኘንና እንደ ፍቅር አልነበረም እውነት ለመናገር ከዛ ግን የሆነ እንደ ፍቅር ነገር አረገው መሰለኝ ይሄ ነገር ምንድነው ምን ፈልጎ ነው እያልኩኝ እኔ ከዛ ከሄደ በኋላ ምን ያው ሊያሳስበኛል እናወራለን እንጻጻፋለን በኢሜል እንላላክ ነበር እንዴት ነህ ደህና ነህ ሆይ ስራ እንዴት ነው ትምህርት እንዴት ነው ከዛ በአመቱ መጣ እኔ 11ኛ ክፍል ነበርኩኝ አድገሽ ጠበቅሽ አድጌ ጠበቅ አድገሽ ይለኛል ታይዋላሽ እኮ በጣም ትልቅ ነው አድገሽ ምን ደረን ልጅ እና አንዳንዴ አሁን ምን እንዴ አደኩ አለው በቃ ማለት የሚያቀኝ ህፃን ልጅ ሆኜ እሱም ህፃን ልጅ ነው በነገራችን ላይ በቃ ልጅ ነበረ እና ያው ወደ ፍቅር ተቀየረ ማለት ነው እና ስለዚህ 11ኛ ክፍል እያለሁ ነው እኔ ከባለቤቴ ጋር የፍቅር ግንኙነት ጀመርነው ረጅም ጊዜ 8 ዓመት በፍቅር ከቆየን በኋላ ተጋባን ዋው እሱ ይሰራል ነው አይደል በጣም ረጅም ግን በቃ ጎበዝ ነን ሁለታችንም እሱም ጎበዝ ሰራተኛ ነው ይሰራል እኔም ደግሞ ትምህርቴን እማራለሁ ሜዲካል ተማሪ ስትሆኚ ታፍ ነው ታይም ይፈልጋል ያ ሰዓት እንደዚህ አጠገብሽ የሆነ ሰው ኖሮ ነይ የሚልሽ ሰው ቢኖር አስቸጋሪ ነው ነይ እንገናኝ ምናምን አስቸጋሪ ነው ስለዚህ በጣም ወደ ትምህርትሽ አጥሚልሽ ወይ አጥኚ ነው ከሰነሽ እንጣላለን ነው ለይሽ እንድደስ ትምህርት ላይ በጣም ሲሪየስ ነው እና እውነት ረድቶኛል ብዬ አስባለሁ ሆነ እሱም ደስ እንዲለው ፈልጋለሁ ቤተሰቦቼም ደግሞ እንዳልኩሽ በጣም ሲሪየስ ናቸው ትምህርት ላይ እና የግቢ ህይወቴ በቃ ሲሪየስ ነበር አንቺ በልጅነትሽ ሁሉ እንጨርሰሽ በቃ ለዛ አንዳንድ ጊዜ ምንድነው በጣም ከፍተኛ ምን ችግር ምለው ቢስፈልግ አላገኝም ማያገጥምሽ እንዴ ቦጣሽ ግን እንዳልኩሽ ነው የሆኑ ነገሮች አሉ የላይፍ ቻሌንጆች እንደዚህ እንደ ትልቅ ማታያቸውና ማትቆጥሪያቸውማ ኤቭሪዴይ ከዛ ወደ ትዳርስ ህይወት እንዴት ነበር የገባችሁት መቼ ነበር ትምህርትሽን እስከጨርሽ ይጠበቀሽ ትምህርቴን ህዳር ጨረስኩኝ ህዳር ነው የተመረኩት ጥር ላይ ሰርግ ቤተሰብ ምን አለ አረ ትንሽ ረፍት ስጪና ተረጋጊያለሽ ትንሽ ገቢ እንደምጠረቅል አርግ እና በቃ የሚያዚያ ላይ ይሁን እንዴ ስንል ማለት ኖ ጥር ላይ በሱ በኩል ያሉት ቤተሰቦችም ከዛ እሱም ደግሞ አይ በቃ ጥር ላይ እሺ ጥር ላይ ተጋባን ከዛ ያው ልጅ ቶሎ እንዲመጣ ፈልጊያለሁ በጣም ተይበናትሽ ምክንያቱም እንደም ይመክርሽ ለምሳሌ እናቴ በልጅነት አይደለ የወለደች በጣም ደስ የሚል ነገር ነው አይደለ እኩያ ልጅ እንዳልሽው አብራችሁ ትምህርት ቤት እስከመሄድ ትንሽ ነው በጣም ልጅ ሆኜ በስሟ ነበር የምጠራት የሚገርምሽ ጓደኛሽ ነው ጓደኛዬ በስሟ ነበር የምጠራት እና እኔ ደግሞ መጀመሪያ እንደተወለድኩኝ አያቶቼ ጋር ምኖር ያለው እና አያቶቼን ነው እንደ እናት መጀመሪያ ያየሁት መሰለኝ ከዛ ልክ እናቴ ጋር መኖር ስጀምር እንደ እናት አላያት
የሆነ ነገር ስትለኝ ራሱ መልሼ እናገራታለሁ። ጓደኛሽ እኩያሽ ነው የሚሰለች ጓደኛዬ እና ደስ ይላል። የተቀራራቢ እድሜ እናት ልጅ ሲሆን ደስ ይላልና ካልኩሌት አደርጋለሁ መቼ ነው የምወልደው፣ ከዛ ስኔ 40 ሲሆን ስንት ይሆናል ልጄ፣ 50 ሲሆን ምን አይነት ልጅ እድሜ ይኖረኛል። እና እኛ ደግሞ በጣም ብዙ ጊዜ ያሳልፈናል መዝናናቱን ቢሆን በቃ እና ቶሎ ወደ ትዳር ከዛ ደግሞ ልጅ አርቆ የሚያስብ አይነት ልጅ ነበርሽ ማለት ነው። እውነት አዋ እንደዚህ ልጅ በዚህ እድሜ ምናምን እያልሽ ካልኩሌት ድንገት ነው ብዙ ሰው ህይወት ውስጥ እንዲህ አይነት ነገሮች ሀፕን የሚያደርጉት። እኔንም ብጠይቅኝ አላውቀውም በቃ just happened። 4 ልጅ ድንገት 4 ልጅ ወለድሽ? 3 ልጅ ወለድሽ? 3 ወለድኩ። በየስንት ጊዜው ማለት ነው? ባገባው በ2 ዓመቴ መጀመሪያ ልጅ ወልጃለሁ። ከዛ ደግሞ በአመት ከ9 ወሩ ሁለተኛ ልጅ ተወለደ። ከዛ አይ ቲንክ አንድ 4 ዓመት በ4 ዓመቱ ነው የተወለደው። ቆይተሻል ትንሽ። ስራ ጀመርኩኝ፣ የራሴን ስራ ጀመርኩኝና መሀል ላይ ያው ግድ ነው። መቼ እንጠብቅ 4ኛ? እግዚአብሔር ያውቃል። እኔ በጣም ልጅ ወዳለሁ። 10 ልጅ ቢኖርኝ የሆነች እውነት ልጅ በጣም ያርግልሽ። ተመራርቀን እኔ 10 ፈልጋለሁ እንጂ 10 እንኳን አልችልም አይደለ? ከፕሮፌሽን ጋር ትንሽ ይቀርዳል። 4 በቂ ነው ብዬ አስባለሁ። እንዳንቺ 2 ቢሰጠኝ በቃ። ስንት ሴቶች ናቸው? 1 ሴት 2 ወንድ። 2 ወንድ። ሴት ጨምሪ። ሴት ብጨምር እኩል ካረገልኝ እንግዲህ ቀለል አድርጌ አይደል ጨምሪ ምናምን እንዳልሽው ከወደድሽው የልጅ ማሳደግ ስራ አይደለም የሚሆነው። እንደውም እንጆ እያደረግሽው ያመሰገንሽበት የምታረጊው ነገር ነው የሚሆነው አይደል? በጣም እኔ እንጃ ስለ እናትነት ሳስብ በቃ ህይወት የመጨረሻው መዝጊያው መደምደሚያው እናትነት ወላጅነት ነው። እናት አባት መሆን ማለት ነው። እና እኔ ለምን ተፈጠርኩኝ? በቃ ተማርኩኝ፣ ተመረኩኝ፣ አገባሁ፣ ከዛ ልጆች ወለድኩ። ከዛ በቃ መደምደሚያዎቼ ናቸው የህይወቴ ሁሉ ስኬት። እና እኔ አሁን ምንም ነገር ዓለም እንደዚህ ብትመጣ ፊት ለፊቴ እውነት በቃ ያ ትልቅ ነገሩ ብዬ አልወስደው። ትልቁ ነገሩንማ ይዘሽዋል። ምን ትፈልጊያለሽ? በቃ እኔ ልጅ ነው። በጣም ነው የተገረምኩት። እንደዚህ አይነት ነገር አለ አልኩኝ። እንደዚህ አይነት ፍቅር አለ እና እኔ ከዛ የበለጠ ነገር አይቻላቅም። ታውቂዋለሽ? አዎ ነፃ ጊፍት ስለሆነ እንደው በደንብ እንትን አንለውም እንጂ በጣም የሚገርም ነገር ነው እናትነት። እንዳልሽ በጣም የምትደነቂበት ነው። እለት በእለት አይደል? አልቅም ሁላ አልቅም። እኔ ደግሞ እንዳልኩሽ ረጅም ጊዜ በፍቅር ስለኖርን ልክ እንደ ተጋባን በቃ በወሩ ነው ታውቂያለሽ ጠብቄ የነበረው በወሩ እርጉዝ ሆናለሁ ብያስቤ ቶሎ ወደ እና እንደዛ ግን አይደለም። ያው ፈጣሪ ባለው ሰዓት ነው ባለው ደቂቃ ልጅ የሚመጣው እና አልሆነም። 2 ወር 3 ወር 4 ወር እና እየረበሸ ይመጣ አይደለ? ከዛ ይሄ ነገር እኔ በጣም ስለምወድ ልጅ ላይኖረኝ ነው ብዬ ሐኪም ጋር ሄድኩኝ። እሺ ከዛ አናገራቸው። ስንት ጊዜሽ ነው አሉኝ። 4 ወር። ገና 4 ወር እንዴ? ኧረ ተዝናኑ፣ ጊዜ ያሳልፉ። ይሄ ጊዜ እኮ መቼም አይመጣም። እውነቷን ነው። ባይ ዘ ዌይ ባልና ሚስት የራሱ ጊዜ መቼም ተመልሶ አይመጣም። ሌላ ምዕራፍ ስለሆነ ሌላ ምዕራፍ ነው። ሌላ ምዕራፍ እና እሺ አልኳት። ከዛ ደግሞ እንደገና ሄጄ ቤቴ በቃ አብሰለሰላለሁ እንዴት ነው ነገር እና 1 አመት ያህል ልጅ አልነበረንም። 1 አመታችን ስናከብር ልጅ አልነበረንም እና አንዳንድ ሰው ደግሞ ጠይቅሻለ እንዴ በጣም ያስጨንቅሻል እንጂ በጣም ያስጨንቅሻል። ሳትፈልጊ ይመስላችኋል እና እንዴ እናንተ ታከብራላችሁ እንዴ አኒቨርሰሪ ያላችሁ ምንድነው ክርስትና ስንጠብቅ ምናምን ሲሉ ይሰማሻል፣ የማይሆን ይመስልሻል። እና ያ ስሜት በጣም ከባድ ነው። እና ህክምናዎች አድርጌ ነበረ። ከባድ ነገር ነው ብዬ ስላሰብኩት ማለት ነው። እና ህክምናዎች አድርጌ 1-2 ወር ህክምና ተከታትዬ ሌላ ሀገር አልሆነም። ያው ፈጣሪ እንዳልኩሽ ነው። አሁን ፈጣሪ ያለው ነገር አይቀር በራሱ ጊዜ ይሆናል። በራሴ ላይ ያየሁት ነገር ስለሆነ 1-2 ወር ህክምና አድርጌ አልሆነም። እና ሐኪሟ ራሱ ትገረም ነበር። እንዴ ግን እኮ በጣም ቆንጆ ነበረ፣ ኤቭሪቲንግ በቃ ቆንጆ ነበረ፣ እንዴት አልሆነም? እሺ በቃ እንሞክር አንድ ጊዜ። አልሆነም። አይ በቃ አልኳት። በቃ ከዚህ በኋላ መሞክር አልፈልግም፣ ምክንያቱም እኔ ራሴ የማምነው እምነት አለ። ከዚህ በኋላ ፈጣሪ ነው የምጠይቀው። ከዛ ቤተክርስቲያን ሄድኩኝ። በቃ በ1 ወር የምርሽ ነው? አይገርም። በ1 ወር በቃ ልጅ ሆነ ማለት ነው። እግዚአብሔር ተአምር።
ይሄ ራሱ ምን ያሳያል? አንዳንድ ጊዜ እግዚአብሔርን ጊዜ መጠበቅ በትዕግስት እውነት በቃ እኔ ያልኩት አንዳንድ ጊዜ እኔ አሁን መካሪ ሆኛለሁ። የሚገርምሽ በዙሪያ ያሉትን እመክራለሁ። በተለይ ልጅ በጣም አጥብቆ ለሚፈልግ ሰው እነግራቸዋለሁ። ታይሚንግ የሚባል ነገር አለ። ፈጣሪ የሚሰጥሽ ያቺ ቀን ያቺ ሰዓት ልትዛነፍ አትችልም። የኔ ልጅ አሁን ካለ ጊዜው ለማምጣት ሞክሬያለሁ። ሕክምና ሄዳለሁ፣ ግን ካለ ጊዜው ሊመጣ አይችልም። በሰዓቱ መጣ። ከዛ ደግሞ የሚገርምሽ ነው አልወልድም ብዬ አስቤ ነበር። በቃ መውለድ አልችልም ማለት ነው እና አልቅሳለሁ። ለእናቴ እነግራታለሁ። በቃ እኔ መውለድ አልችልም ማለት ነው እላታለሁ። ዋው አንቺ ደግሞ ቶሎ ነው እንትን የሚያስጁ ደግሞ ይሄ ተስፋ ያስቆርጣ ከባድ ጊዜ ነው በህይወቴ ሊሆን እሺ እድሜ ሳይሆን አለመውለድ ባልወልድስ እኔ ደግሞ በቃ ልጅ ወዳለሁ። የሚገርምሽ በቃ ልጅ እንጃ እኔ እንደ ልጅ ወዳለሁ እና ከባድ ነበረ ባይኖረኝ ብዬ አስባለሁ። ባለቤትሽ እንደው ይጨነቅ ነበር? እሱ ታስጨንቃለሽ? እንደኔ አይሆንም ግን እውነት እንደዚህ 1 2 ወር 3 ወር እያልን ስንሄድና የኔም ጭንቀት ሲያይ ደግሞ ስትጨናነቂ እንዳለ ይበላሻል ጤናሽ እና ጤና እየተበላሸ ሄደ ማለት ሞር ከባድ እየሆነ ለማርገዝ ከባድ እየሆነ እና የመጀመሪያ ልጄን ግን ከወለድኩ በኋላ የሁለተኛ ልጄን ሳላስበው 1 ዓመት ከ9 ወር ላይ ወለድኩኝ ሁለተኛ ልጄና ፈጣሪ ደግሞ አንዲት ሲፈቅድልሽ በቃ በሩ ከተከፈተ ተከፈተ። ሁሉም ነገር ህይወት እንደዛ ነው እና በቃ ሰው መጠየቅ ያለበት አምላኩን ነው። በእውነት ልጅ ከፈጣሪ ብቻ ነው እንጂ ሕክምናን አላጣጥልም። ሐኪም ነሽ ግን ደግሞ ልጅ ከፈጣሪ ኢቨን በሕክምና የሚሰጠው ፈጣሪ ስለፈቀደ አይደለ? እንጂ አሁን አይቪኤፍ የሚባል ሕክምና ካወቅሽ እሱም ቢሆን ሞክረሽ ነው ላይሳካም ይችላል። አንዳንድ ጊዜ ከሴቷም ከወንዷ የሚወሰድና ላቦራቶሪዎች ተደርጎ ከዛ ወደ ማህፀን ይደረጋል እና እሱም ቢሆን አንዳንድ ጊዜ ፌል ሊያደርግ ይችላል። እንደዚህ አይነት ሰዎች አውቃለሁና በቃ ፈጣሪ ካልተፈቀደ አይደለ? ካልተፈቀደ አንዳንድ ሰዎች ወደ ሌላ ሀገር ሄደው እንደዚህ አይነት ህክምናዎችን ያገኛሉ። ግን በቃ ፈጣሪ ሲፈቅድልሽና ደግሞ ላንቺ የሚሆንሽን ሰው ሲሆን ይስጥሽ። አሜን። እውነት ነው፣ ትልቅ ነገር እንጂ ካለ ጊዜው ይምጣ ብለን ስንለምን አንዳንድ ጊዜ ጥሩ ላይሆን ይችላል። እናንተ ቸኮላችሁ፣ በጊዜ ጨረሳችሁ ፍቅሩንም መዝናናቱን። የእግዚአብሔር ጊዜ ልክ ነው። እውነት በጣም ትክክል ነው። እኔ አሁን ደስታዎቼ ናቸው እና በቃ ደስታ ነው ያየሁባቸው። ቶሎ አደረኩት ጊዜ አልተጠቀምኩም ምለው ነገር የለም። ምክንያቱም በትዳር የሰው ልጅ አንድ ላይ ሊኖር ይገባል፣ ጊዜ ሊኖረው ይገባል። እኔ ግን ከትዳር በፊት ብዙ ጊዜ ያሳልፈናል እና በቂያችን ነበር። ስለዚህ ወደ ልጅ ከዛ ደግሞ ወደ ስራ በዛ ሁኔታ ላይ ያለን እንግዲህ ኢንተረስቲንግ በጣም ቆንጆ ነገር ነው ያወጋሽ። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ። ሌላው ሂሊና እንደው ታካሚዎችሽ ላይ የምታዩ የተለመደ የጥርስ ችግር ምንድን ነው? እኛ ሀገር ላይ በጣም በብዛት የሚታየው የጥርስ ችግር ምንድን ነው? የድድ ህመምና የአቃፊ ህመም ነው። ይሄ ደግሞ የመጣው ከምንድን ነው? እኛ ሀገር ላይ በተለይ በገጠራማው ሊሆን ይችላል ኢቨን ከተማ ሆኖ አብዛኛውን ሰው የጥርስ ንጽህና ግንዛቤ በጣም አነስተኛ ነው። የጥርስ ንጽህና ደግሞ በደንብ ካልተጠበቀ ጥርሳችን ላይ የሚከማቹ ምግቦች ወደ ካልኩለስ ይቀየራሉ። ያ ካልኩለስ የምንለው ደግሞ ዝም ብሎ አይደለም የሚቀመጠው፣ ድዳችንን የማቁሰል ድዳችን እንዲበላ እንዲሸሽ የአጥንት ህመም እንዲፈጠር እና ብዙ እኛ ሀገር ላይ የሚስተዋሉ ችግሮች በዋናነት የድድና የአቃፊ በሽታ የምንለው ማለት ነው። አቃፊ ምንድን ነው? አቃፊ ያው ጥርሳችን አጥንት ውስጥ ነው አይደለ ቁጭ የሚለው። ስለዚህ እያንዳንዱ ጥርሳችን አጥንታችን ውስጥ ከዛ ደግሞ ድዳችን አለ እና መጀመሪያ ቆሻሻ ሲጠራቀም ጥርሳችን ላይ ነው የሚጠራቀመው። ድዳችን ደግሞ ከስራ አለ። ስለዚህ ድዳችን ይበላዋል እና እየሸሽ ይሄዳል። የሚገርምሽ አሁን የምታየው የጥርስሽን አካል 1/3 ነው፣ 2/3 ውስጥ ነው ያለው።
አጥንት ውስጥ ማለት ነው። እና እየሸሸ ሲሄድ ስሩ እየታየ ግማሹ ስር ከዛ ብዙ ስር ከዛ ሹልክ ይላል። እርሳቸውን በእጃቸው ይዘው ይመጣሉ። አንዳንድ ሰዎች ተነቀለብኝ በአንድ ቀን የሚሆን ነገር አይደለም፣ በጊዜ ሂደት ነው። ግን መጨረሻው እንደዚህ ጥርስሽን ልቅልቅ አድርጎ ባዶ ጥርስ ያስቀራል። እና ይሄ እንዳይፈጠር ምንድነው ጥርስ ንጽህና። በነገራችን ላይ በጣም ቀላል ነው የጥርስ ችግርን ለመቅረፍ ጥርስ ንጽህና ነው። በቻልነው መጠን ጥርሳችንን ማጽዳት፣ በቀን 2 ጊዜ ለ2 ደቂቃ ጥርሳችንን ማጽዳት አለብን። ከቻልን 3 ስንበላ ማለት ነው። ከበላን በኋላ ጥርሳችንን ማጽዳት ያለብን ከበላን በኋላ በተለይ ማታ። ምክንያቱም እንበላለን፣ እንጨርሳለን፣ ወደ አልጋችን ከመሄድ ጊዜ አለን። መፋቅ ያለበት 30 ደቂቃ ቆይተን ጥርሳችን ስንፍቅ። ምክንያት አለው? አዎ አሲዲክ የሆኑ ነገሮችን ተመግበን ከሆነ እነዛ ነገሮች ጥርሳችን ላይ ይቀራሉና ስንፍቀው ያንን አሲዲክ ኢንቫይሮንመንቱን ማለት ነው መፈግፈግ ስለሆነ ጥርሳችን ኢናሜሉ ላይ እንደ መፋቅ ስለሆነ ኢናሜሉ እየተሸረሸረ ሊሄድ ይችላል፣ መስታወቱ ሊጎዳ ይችላል ጥርሳችን። ስለዚህ ማንኛውንም ነገር ከበላን ከጠጣም በኋላ አሁን ለምሳሌ ቡና ከጠጣም በኋላ ወዲያው አይፋቅም፣ ግን መጉመጥመጥ ቅድም እንዳወራ ነው። ስለዚህ ከተበላ በኋላ ነው መፋቅን ሁሌ የምመክረው፣ ምክንያቱም ጥርሱ ላይ የሚጣበቀው ስንበላ ነው። ስለዚህ የበላነውን አራክፈን በተለይ ማታ መተኛት አለብን። ካልተቻለ ግን ጠዋት ፍቀን ቁርስ በልተን ከዛ ማታ ደግሞ በልተን ፍቀን መተኛት ማለት ነው። እና እንደየሰው የተለያየ ሰው ላይ አሁን የምናየው ነገር አንዳንድ ሰው ጥርሱን በደንብ ላይ ፍቅ ይችላል፣ ግን ንጹህ በቃ ይሄ አፉ ራሱ የተለያየ አይደል ሁላችንም። እና ንጽህና በደንብ የሚፈልግ አይነት ከሆነ አንድ ሰው በደንብ ንጽህና መስጠት አለበት። በ6 ወር ነው እኛ ኑ የምንላቸው ለመታጠብ ለቼክአፕ ራሱ ላይ ታጠብ ይችላል። ግን በቃ እንዴት ነው ጤንነቱ? የተቦረቦረ ጥርስ አለ፣ የተጎዳ ጥርስ አለ፣ የሚያም ጥርስ አለ። ላይታይ ይችላል ማለት ነው። እኛ ራሳችን ላናቀው እንችላለን። ጥርሳችን ማየት በጣም ከባድ አይደለ? አዎ እውነት ነው። እቺ ፊት ለፊቷ ነው ስንዝቅመናት ውስጥ ያለውን ነገር ማየት ከባድ ነውና አንዳንድ ጊዜ ግን አንዳንድ ሰው 6 ወር ራሱ መድረስ የሌለበት አለ፣ 3 ወር ላይ መምጣት ያለበት ሰው አለ። እና ጥርሳችን እንደሚያስፈልገው ነው የምንሰጠው። ኢቨን አንድ አይነት አይደለም ኢንስትራክሽኑ። በቀን 2 ጊዜ ብቻ መፋቅ በቂ ነው ብለን ማናምን ነው። ግን አትሊስት በቀን 2 ጊዜ እንጂ 3 የሚያስፈልገው ሰው አለ። በ6 ወር ሳይሆን በ3 ወር ማስነሳት ያለበት ሰው አለ። ስለዚህ የጥርሳችን ጤና ከጠበቅን ጥርሳችን እድሜ ልክ ያገልግል። እድሜ ልክ። ስለ ጥርስ አቦራረሽ ደግሞ እናውራ። እሱም የራሱ የሆነ ዘዴ ያለው የሚባል ነገር አለ። አብዛኞቻችን ያው በተለምዶ ነው እንደፈለግን ነው የምንቦረሸው። እና ጥርስ እንዴት ነው መቦረሽ ያለበት? አንቺ ልጠይቅሽ እንዴ? እንዴ ነው ልጠይቅሽ? በተለምዶ ነው ተሳካምራለች። ይሄን ጥርስ ራሱን እንዳይ ስለጋበዝሽኝ ዛሬ ግን በጣም ደስ ብሎኛል። ምክንያቱም ይሄን መሰለ ጥርስ እንድመጥቼ ልታከም እንዳልሽ እንዳይሆን ይሄን መሰለ ጥርስ እንዳየው ጋብዛኛለች። እና በቃ ከመጣው ጀምሮ በጣም ኢንጆይ ያደረኩት የእውነት ጥርስሽን የእውነት ነው። ከድሮ ጀምሮ ነው የምወደው ነግሬሻለሁ አላሽ። ልጅ ሆኜ ራሱ ወይኔ የኤሚ ጥርስ ግን ሲያምር አደራደሩ። በተፈጥሮ ቆንጆ ነው ጥርስሽ፣ በጣም ያምራል። አባቴ መሰለኝ ወሰድኩ። በጣም ደስ ይላል። ምንም ይጎልሽ ነገር የለም። ግን ያው የኔ ደግሞ ፎከስ ጥርስሽ ላይ ነው እንጂ አፍንጫሽ ምንሽ ሁሉ ቆንጆ። የጥርስ አቦራረሽ የራሱ የሆነ ቴክኒክ አለው። ብዙ ጊዜ በተለምዶ ወደ ጎን ነው የምንቦርሸው እና ወደ ጎን ስንቦርሽ መሀል ላይ ያሉትን በጥርሶቻችን መካከል ያሉት ክፍተቶች አሉ አይደል? እሱ አይወጣም። እንደውም ወደ ውስጥ ነው አይደለ የሚገባው። ስለዚህ ውስጥ ምግብ ይቀራል። ሁል ጊዜ ከላይ ወርታች፣ አሁን የላይኞችን ከላይ ወርታች። ስለዚህ መሀል ላይ ያሉትን ቆሻሾች እናወጣቸዋለን። አዎ አስቸጋሪ ነው በነገራችን ላይ። ብዙ ሰው እስኪ ራሳችሁ ራሱ አጥዱት ምናምን ይለናል ስናስተምር ማለት ነው። ያስቸግራል። ጊዜ ሊሰጩ ይገባል። ግን ጊዜ ለራሳችን ጊዜ ካልሰጠን ለምን እንሰጣለን? በተለይ ደግሞ ንጽህና እና 45 ዲግሪ ቡርሽን ታደርጊና ከላይ ወርታች፣ የታችኞቹን ከታች ወደ ላይ። ከዛ ደግሞ የጥርስ ቡርሽ ብቻ በቂ አይደለም፣ ፍሎስ ማድረግ አለብን። ፍሎስ ማለት መሀል ላይ የሚገቡትን ምግቦች ማስወጫ ነው። ክር መሳይ ነው። እሷን ጠቅላላ አድርገው መሀል ላይ ያለውን ደግሞ ማውጣት ደስ ይላል። ጽድት ያለ ነገር ሲል ጥርስ ጽድት ያለ ሲሆን የሚሰጥሽ ስሜት ራሱ በጣም ደስ የሚል ስሜት ነው። ስለዚህ ሁልጊዜ ጥርሳችን ስንቦርሽ ትክክለኛው ቴክኒክ መከተል አለብን። አንዳንድ ሰው በጣም ይፍቅና ጥርሱን የበለጠ ያበላሸዋል። በተለይ የሚፈገፍግ ሰው ድዱ ይሻሻል። እንደሱ እየፋቅን ያደግ ነው። ምን ነው ቆየሽ ተቀደም ብለሽ ትመጪ ጥሩ ነበር። ስለዚህ ከዛሬ በኋላ ለልጆቻችን አትሊስት ናይስ። ሌላው ህሊና፣ ሰዎች ሳያውቁት በዘልማድ በጥርስ እንክብካቤ ላይ የሚሰሩት ስህተቶች የምትያቸው ዋና ዋና ነጥቦችን እናንሳ እስቲ። አንደኛ ድርብ ጥርስ ተብሎ
ድርብ ጥርስ ይነቀላል። ዋና ጥርሶቻችን እንዳለ አስፈላጊ ናቸው አይደል? ፊታችን ቅርጽ የሚሰሩልን እነሱ ናቸው። እና ብዙ ጊዜ ክራንቻ የምንለው ጥርስ ተደርቦ ሊመጣ ይችላል፣ ሊቀበርም ይችላል፣ ተደርቦ ሊመጣ ይችላል። አንዳንድ ሰው ላይ ተሽኮን እንደውም ውበታቸው ያምራል። የሚያምርበት ሰው አለ። ሁሉም ሰው ላያምር ይችላል፣ ግን አንዳንድ ሰው ላይ በጣም መልካቸው እና ሲመጣ ድርብ ነው ተብሎ ድርቡ ነው የሚነቀለው። ከታች ወተት ጥርስ ልትኖር ትችላለች፣ እሷ ቁጭ ብላ ዋና ጥርሱ ተነቀለ። ስለዚህ ድርብ ጥርስ መነቀል የለበትም፣ መስተካከል ይችላል፣ በብሬስ መስተካከል ይችላል። ስለዚህ ወደ ክሊኒክ በመሄድ መፍትሄ ማግኘት ነው። ሌላው ደግሞ ጥርሴን ያነጻል ብለው ብዙ ነገሮችን የሚጠቀሙ ሰዎች አሉ። ለምሳሌ ቤኪንግ ሶዳ ስትፍቂበት ነጭ ሊያደርግ ይችላል ወዲያው። ሰው በቃ ነጭ እየሆነ ነው ብሎ በብዛት መጠቀም ግን የበለጠ ሌላኛውን ኢናሜሉን መስታወቱን እየሸረሸረው ከዛ ደግሞ የጥርሳችን ክፍል 3 ክፍል ነው። ኢናሜል አለ፣ ዴንቲን ምንለው አለ፣ ከዛ ደግሞ ፐልፕ ምንለው አለ። መሀለኛው ክፍል ቢጫ ነው ከለሩና ላይኛው ሲሸረሸር የውስጡ እየታየ ነው የሚመጣው። ሞር ቢጫ እየሆነ ይሄዳል ማለት ነው። በጊዜ ሂደት ደግሞ ቢጫ ይሆናል ማለት ነው። ጥርስ ደግሞ ያለ መፋቅ ችግር፣ ጥርስ ይለምድብኛል ብሎ የማይፈቁ ብዙ ሰዎች አሉ። ይህንን አንደርስታንድ አላደረግም እውነት ለመናገር። በለመደብኝ ነው እንጂ የሚባለው አይደል? ይለምድብኛል እና ስትወው ከተውኩት አፌ ይሸታል ነው ምክንያታቸው። ጥርስ መፋቅ፣ ማጽዳት፣ ንጽህና መጠበቅ መጥፎ ነገር እንዲከሰት ምክንያት ሊሆን አይችልም በፍጹም። እና እንደዚህ አይነት ልማዶች አሉኝ ሀገር ላይ። ሌላው ከዚሁ ጋር ተያይዞ ደግሞ በመፋቂያ መፋቅ፣ በከሰል በጨው እንደዚህ ደግሞ አይነት ነገሮች በቤት ውስጥ በሚገኙ ነገሮች ያጸዳድ ሁኔታ ጥቅም አለው ወይስ ጉዳት አለው? ጥቅም የለውም። ሁሉም ኢንስታንት የሆነ ኢፌክት ሊኖራቸው ይችላል፣ ግን ጥቅም የላቸውም። መፋቂያ መፋቅ አትፋቁ አንልም። መፋቂያ ጥሩ ሊሆን ይችላል፣ ግን ደግሞ የጥርስ ብሩሽን ያህል ያጸዳል። ስለዚህ ብቻውን በቂ አይደለም እንጂ በመፋቂያ እንዳትፍቁ አንልም። ግን ደግሞ ወፍራም ነው። በየጥርስ መሀል ወይም በትናንሽ ነገሮች መሀል ውስጥ እየገባ ጽዳት አያጸዳም። ስለዚህ ብሩሹ የተሻለ ነው። ብሩሽ ብቻ አይደለም፣ ፍሎስም ጨምሩ የምንለው እኛ። እነዚህ ልማዶች በቂ አይደሉም። አሁን ይሄ ቤኪንግ ሶዳ፣ ከሰል ምን የተባሉትን ነገሮች ምንም ጥቅም የላቸውም፣ ጉዳት ነው የሚያመጡት። መተው፣ የጥርስ ንጽህና በጥርስ ብሩሽና በጥርስ ሳሙና ብቻ በመጠቀም በደንብ ማጽዳት እንችላለን። ፍሎስ ብናገኝ እጅግ በጣም ጥሩ። ብዙ ሰው ግን አገኘሁ አይልም፣ ወይም ደግሞ አይ ነገር የለም ብሎ አይጠቀምም። ቢያገኝና ቢጨምር እጅግ በጣም የተሻለ ነው። ምክንያቱም ግማሹን የምናጸዳው በፍሎስ ስለሆነ። ግን በጥርስ ብሩሽና በጥርስ ሳሙና ብቻ ራሱ ሁላችንም ብንፍቅ በጣም ከፍተኛ ለውጥ ይመጣል። አብዛኛው ሰው ሻይ ስጠጣ፣ ቡና ስጠጣ ጥርሴ ይወይባል ወይ ደግሞ ከለሩን ይቀይራል፣ ወደ ቢጫ ይሄዳል ይላሉ። እና እሱንስ እንደው ሻይ ቡና ለመጠጣት ነው ወይስ ምን ትይናለሽ? እኔም በጣም ቡና ስለምወድ ብዙ ሰው ቡና ተጠቃሚ ነው። ቡና ጠጡ ሻይ ጠጡ ማለት በጣም ከባድ ነገር ነው እውነት ለመናገር። ግን ደግሞ ከተቻለ መቀነስ፣ ከተጠጣ ደግሞ መቀነስ ሳይቻል ሲቀርና መጠጡ ከሆነ መጉመጥመጥ ስቴን ያደርጋል። ምንም ጥያቄ የለው። ቢጫ እየሆነ ነው የሚሄደው ጥርሳችን። በጊዜ ሂደት በአንድ ቀን አይደለም፣ በጊዜ ሂደት በእድሜም እድሜያችንም እየጨመረ ሲሄድ ጥርሳችን ቢጫ እየሆነ ነው የሚሄደው። እና ቢጫ እየሆነ የሚሄድበት ምክንያት ደግሞ የምናደርጋቸው ነገሮች ናቸው። በተለይ ቡና ተጠቃሚ የሆነ ሰው ቶሎ ቢጫ ይሆንበታል። አሁን ለምሳሌ ቡና የምትጠጭበት ሲኒ ጠጥተሽ ዝምነሽ ቁጭ ብታደርጊው ቡኒ ነገር ይሆናል አይደል? ግን ቢለቀለቅ ቢደፋ ንጹህ ይሆናል። ስለዚህ ላዩ ላይ ተጣብቆ የሚቀረውን ነገር መጉመጥመጥ ስቴን እንዳያደርግ ቡናሽን ትጠጪና ከዛ ተጉመጥምጠሽ መጥፋት ማለት መጨረሻ ላይ የምመክረው ይሄንን ነው። እሺ ቴንክ ዩ። እኔ አሁን አልጠጣም ቡና በቃ ለጥርስሽ ብለሽ? አይ አይደለም አልለመድኩም በእውነት። ከበፊትም እንዲህ መንቃት ስትፈልጊ ምንድን ነው የምታደርጊው? ለምሳሌ ምን ለማድረግ ድሮ ተማሪ ያለሁኝ ሌሊት መቀመጥ ሲኖርብኝ፣ ማጥናት ሲኖርብኝ፣ ፈተናዎች በጣም ስትረስፉል ናቸው ባይዘው ሜድ ስኩል እና ያኔ ትንሽ አረግ ነበር ቡናና ሻይ ያቀላቀልኩኝ እንድነቃ። ከዛ ውጪ እነቃለሁ። ነገሮች ያነቁኛል፣ ሁኔታዎች ያነቁኛል። ጥርስ ካሽኝ ጥርስ ነገር ያነቃል መሰለኝ። ጥርስ ካሽኝ አይኔ ወይች ቡና ማለት ነው ለኔ። ከሰው ጋር ግን ተገናኝተሽ ውሃ ምናምን የምጠጪ ማለት ነው? ቡና እንጠጣ? የሚገርምሽ መጠጥ ምናምን ዜሮ ነኝ። በቃ ውሃ ነው የምጠጣው። ሌላው ህሊና፣ ጤናማ ፈገግታ ማለት ላንቺ ምን ማለት ነው? ወይ ደግሞ አንድ ሰው ጤናማ ፈገግታ አለው ስንል ምን አለው ማለታችን ነው? አንድ ሰው ጤናማ ፈገግታ አለው ለመባል በጣም ንጹህ የሆነ ጥርስ፣
ከዛ ደግሞ ጤነኛ የሆነ የአፍ ኢንቫይሮንመንት በአጠቃላይ የድድ ሁኔታ፣ የጥርሶች ሁኔታ፣ ንጽህናቸው፣ የአጥንት ሁኔታ ይሄ ሁሉ ይወስናል። እኔ ከምንም በላይ የሚያስደስተኝ የሚገርምሽ በህክምና ውስጥ ንጹህ ጥርስ ሳገኝ በቃ በጣም ነው ደስ የሚለኝ። ያንን አደንቃለሁ። ጥርስ ላያምር ይችላል፣ ለምሳሌ አደራደሩ ላይስተካከል ይችላል። ግን ጥርሳችን በደንብ የምንይዘው ከሆነ ጤናማ ፈገግታ ይኖረናል። ግዴታ በነገራችን ላይ ድርድር ያለ ጥርስ ሊኖረን ሁላችንም አይገባም። ለምሳሌ ቅድም ስለ ድርብ ጥርስ አውርተናል። ድርብ ጥርስ በራሱ ውበት ነው ለአንዳንድ ሰዎች በደንብ እስከያዙት ድረስ። አንዳንድ ጊዜ የተደራረበ ጥርስ ብሬስ ያስፈልገዋል የምንለው ለውበት ብቻ አይደለም። የተደራረበ ጥርስ ሲኖር ለማጽዳት ይቸገራሉ። ስለዚህ ቆሻሻ ይይዛል። ቆሻሻ ሲኖር ደግሞ ተያይዘው የሚመጡ ችግሮች አብሮ ይመጣሉ። ስለዚህ ለዛም መታከም አለባቸው ማለት ነው። ህክምናም ጭምር ነው፣ የቅንጦት ሳይሆን ሪሊ አንድ ሰው መታከም አለበት። ስለዚህ ጤነኛ አፍ ያለው ሰው በቃ ጤናማ ንጹህ አፍ ያለው ሰው ጤናማ ፈገግታ አለው። ከዛ በተረፈ ደግሞ እንግዲህ የሚያምር ጥርስ አደራደሩ ቆንጆ የሆነ ከለሩ የሚያምር ቅርጾቹ የሚያምር ቅርጽ ራሱ ይወስናል። አንዳንድ ጊዜ አሁን በብሬስን እናስተካከለውና ግን ስቲል ቅርጹ የማያምር ከለሩ የማያምር ከሆነ ላያምር ይችላል። እሱን ደግሞ ምናስተካክልባቸው ሌሎች ህክምናዎችን እንጠቀማለን። ስለ መጥፎ የአፍ ጠረን ደግሞ መንስኤዎችን እናንሳ። ከተገናኘን አይቀር እንደው ሰዎች ሊያነሱት የሚችሉትን ጥያቄዎች ማንሳት ጥሩ ነው በሚል ነው። እውነት ነው። በጥርስ ህክምና ውስጥ ብዙ የሚጠይቀው ነገር ነው። መጥፎ የአፍ ጠረን መንስኤ ዋናው የአፍ ንጽህናን አለመጠበቅ ነው። የአፋችን ንጽህና አለመጠበቅ ስንል ምግብ ተበልቶ ምግቡ ጥርሳችን ላይ ይለጠፋል። መነሳት አለበት፣ መፋቅ አለበት። አለበለዚያ ዝም ካለ ይበሰብሳል። ሲበሰብስ ጠረን ያመጣል። ምግብ ሲኖር ደግሞ ባክቴሪያዎችም አሉ አፋችን ውስጥ። እነዛ ባክቴሪያዎች ለመመገብ ይመጣሉ። ተመግበው ዝም ብለው አይደለም፣ አሲድም ይረጫሉ እና የአፋችን ያለው የጤና ሁኔታ ይቃወሳል። በዋነኝነት ጥርስ ውስጥ በሚፈጠር ሸህላ ወይም ካልኩለስ የምንለው ነው ዋነኛው መንስኤ። የአፍ ብቻ አይደለም፣ ነገር ግን 90% የሚሆነው ፐርሰንት ከአፋችን ነው የሚነሳው መጥፎ የአፍ ጠረን። የመጀመሪያው እንዳልኩሽ ቆሻሻ ካለ ካልኩለስ ሸህላ የምንለው። ሁለተኛ ደግሞ የተቦረቦረ ጥርስ ካለን። ለዛ ነው የተቦረቦረ ጥርስ ካላችሁ መታየት አለባችሁ፣ መሞላት አለባችሁ የምንለው። ጥርሶቻችን ቀዳዳ ካወጡ እዛ ቀዳዳ ውስጥ ምግብ ይገባል። ምግብ ገብቶ ካላወጣ ነው ባንዴ ነው የሚበሰብሰው። ከዛ ጠረኑ በጣም ያስጠላል። ስለዚህ የተቦረቦረ ነገር መደፈን አለበት። ሶስተኛ ደግሞ ኢንፌክሽን ካለ፣ ያው ኢንፌክሽን ቁስለት ካለ ጠረን ይኖራል። አራተኛ ፊቲንግ፣ ጥሩ ፊት ያልተደረገ አርቲፊሻል ጥርስ። አርቲፊሻል ጥርስ ሁሉም መጥፎ የአፍ ጠረን ያስከትል። በደንብ የተሰራ በደንብ ሄዶ ልክክ ያለ ጥርስ ከሆነ ምንም አይነት መግቢያ ካልኖረው መጥፎ የአፍ ጠረን ሊያስከትል አይችልም። ምግብም ደግሞ እዛ ሊጠራቀም አይችልም። ግን አንዳንድ ጊዜ ፊቲንግ ቆንጆ ያለው ለምሳሌ ሄዶ ቁጭ ሲል ክፍተት ያለው ከሆነ በዛ በክፍተት ውስጥ ባክቴሪያም ይገባል፣ ምግቡም ይገባል፣ አይወጣም፣ ይበሰብሳል። ስለዚህ መጥፎ የአፍ ጠረን ይኖራል። አንድ ቀን ካደረ በነገራችን ላይ ምግብ በነጋታው ጠረን ይኖረዋል፣ ምግቡ ራሱ በመበስበሱ ምክንያት ማለት ነው። እና እነዚህ ነገሮች መጥፎ የአፍ ጠረንን ያመጣሉ። የአርቲፊሻል ጥርስ ያመጣል ማለት አይደለም። አንዳንድ ሰዎች በቃ አርቲፊሻል ጥርስ ማድረግ መጥፎ የአፍ ጠረን ያመጣል ስለሚሉ ያ ትክክል አይደለም። አሰራሩ ይወስኗል። ከአፍ ውጭ የሆኑም አሉ። ግን አንዳንዴ በጣም ጥሩ የሆነ ጥርስ ንጽህና ያላቸው ሰዎች ሆነው መጥፎ የአፍ ጠረን ሊኖር ይችላል። ከጨጓራ በሽታ ከመተንፈሻ ጋር የተያዘ ችግር፣ ጉበት፣ አንጀት እንደዚህ አይነት ችግር ያለባቸው ሰዎች የመጥፎ የአፍ ጠረን ተጠቂ ሊሆኑ ይችላሉ። እነሱን ነገሮች ይታከማሉ ማለት ትሪት ማድረግ አለባቸው። ግን በዋናነት አፋችን ውስጥ ባለ ችግር ነውና እሱን ደግሞ አሁን በነገርኩሽ መንገድ ማስተካከል፣ እያንዳንዱን ችግር ለችግሩ መፍትሄ በመስጠት በአብዛኛው ንጽህና ከተጠበቀ ከነዚህ ነገሮች መዳን ይቻላል ማለት ነው። አሁን ለምሳሌ ጥርስ ከቦረሽ ነው መቦርቦር አይመጣብንም፣ መነቀል አይመጣብንም፣ አርቲፊሻል ማድረግ አይመጣም ማለት ነው። ሌሎች ደግሞ የውበት ህክምና የምላቸው ሪዛልቱን በጣም ቆንጆ ስለሆነ አሁን ያልኩሽን ነገሮች የሚያስቀር ለምሳሌ አሁን እኔ ስሰራ ባሳይሽ የቱ ጋር እንደጀመረ ጥርሱ ምናምን የማይታወቅ ነው። በደንብ ነው ፊት የሚያደርገው ሁሉ ነገር በደንብ ተጠንቅቀን ስለምንሰራው ማለት ነው። እና እንደዚህ አይነት ሰዎች ምንም ኮምፕሌን አያደርጉ።
እንደው ከሰራሻቸው ቢፎርና አፍተር ሰዎች ራሳቸውን ለመቀበል ከሚከብዳቸው ድረስ የደነገጡበት ወቅት አለ ጊዜ አለ? ሁሌም ኧረ እባክሽ ምን ይላሉ? እንደው ምን የተለየ ነገር የተለየ ኤክሳይትመንት አይተሽ ታውቂያለሽ? እኔ ነኝ ነው ኧረ እውነት በጣም ኢሞሽናል ነው የጥርስ ለውጥ። በቃ አንዳንዶች ያለቅሳሉ እና አብረሽ ታለቅሻለሽ ኢሞሽናል ሲሆኑ። በቃ የሆነ ህይወት ቅይር ነው የሚለው የሚገርምሽ እና በጣም የሚያስደስት ነገር ነው የዚህ አካል መሆን። እኛ ጋር በጣም ብዙ የተበላሹ በጣም ከባድ ናቸው ተብሎ የሚታሰቡ ኬዞች ይመጣሉ። እሱን ማኔጅ እናደርጋለን እና ሁሌም ቢሆን ሰው አክሰፕት ያደርግም። አልፎ አልፎ ግን አንዳንድ ሰው ይቀበላል። ያ ሰው እንደውም ያስደንቀኛል። ምክንያቱም ለውጥ ከባድ ነው በአንድ ጊዜ መቀበል እና ሁሌም ደግሞ ለውጥ አለ። በተለይ አሁን ቬኒየር ስንሰራ ሆሊውድ ስማይል ሙሉ ጥርስ አንድ ሰው ስንሰራ ኮምፕሊትሊ ሌላ ሰው ነው የሚሆኑት። ሙሉ ጥርስ ነው የሚሰራ ወይስ እንደው አንቺ በፈለግሽው መጠን? ቬኒየር ሲሰራ የሚታዩ ጥርሶች መሰራት አለባቸው። በተለይ ከለር እየቀየሩ ከሆነ እንጂ ለምሳሌ አሁን ፍንጭት ያለበት ሰው ሁለቱን ጥርስ ብቻ አስተካክሎ ፍንጭቱን ማስደፈን ይችላል። ሁለቱን በጥርስ ከለሩ ማለት ነው። ነገር ግን ከለር መቀየር ፈልጋለሁ፣ ነጭ ጥርስ እንዲኖረኝ ፈልጋለሁ የሚል ሰው የሚታዩትን ጥርሶች መሰራት አለበት። ከላይ 10 ከታች 10። ብዙ ጊዜ እንደየሰው ፈገግታ ይለያያል። አነስ ያለች ፈገግታ አለች 8። አንዳንዱ ደግሞ በጣም ብዙ ወደ ኋላ የሚያሳያል። ስለዚህ ብዙ ጊዜ ግን አቨሬጅ 20 ጥርስ ይሰራል። እንደው ፍንጭቱን ተሰርቶ ተቀይሮበት ራሱን ወደ ፍንጭቱ መልሱኝ ያለሽ ሰው የለም? ወደ ፍንጭቱ መልሱኝ አይሉም። ግን የሚገርምሽ አንዳንድ ሰው ፍንጭቱን የሚያስቀርሰው አለ። አሁን ሆሊውድ ስማይል የተሰራ ነጭ ጥርስ ያደረገ ፍንጭቴ ግን ትቅር ማንነቴ ነች ከአባቴ የወረስኩት ነው እንደው ርስት ነው የምትታየው። በጣም ይገርመኛል እንደዚህ ይልሻል ሰው። አንቺ ምንድነው አድቫይስ የምታደርጊው? እንደፈለጉት። ምክንያቱም ጥርስ እንደ ራስ ነው እንደ ባለቤት ነው። አንቺ ደስ ሲልሽ ነው በቃ በጥርስሽ ደስተኛ ሆነሽ እንደፈለግሽ የምትሆኝ። በነገራችን ላይ እኔ አንቺን ጥርስ አሳያችኋለሁ። አሁን የኤሚን ጥርስ አያችሁት? አያምርም? በቃ እንዲህ ሁሌ የምትስቀው እኮ ጥርሷ ስለሚያምር ነው ያላችኋለሁ። ኧረ እባክሽ ምሳሌ ታደርጊኛለሽ? እንደዚህ ሲል በጣም እንጂ ማርኬቲንግ ጥራቸው። የሆነ ፎቶ ኢንስታግራም ላይ ነው መሰለኝ ያገኘሁትና በጣም ወደድኩት ፈገግታሽን። እሱን አንተን ብዬ ጥርስ ማለት በጣም ይሄ ቀን ተቀን የምታደርጊው ህይወትሽ ላይ በጣም ኢፌክት አለው። ስለ ልጆች የጥርስ እንክብካቤ ደግሞ እናንሳና ልጆች ከስንት እድሜ ጀምሮ ነው ጥርሳቸውን መቦረሽ ያለባቸው? ልጆች ከ4 ወር ጀምረው ጥርስ ሊያበቅሉ ይችላሉ፣ እንደየፍጥነታቸው ማለት ነው። ያው ሁሉም የተለያየ ነው። ነገር ግን ጥርስ መጸዳት ያለበት በቃ ከበቀለ ጊዜ ጀምረው ነው። በብሩሽ ያኔ ላናጸዳላቸው እንችላለን፣ ግን በንጹህ ጨርቅ ሊሆን ይችላል። ጥርሳቸውን ምግብ ስለምትይዝ ነው 6 ወር ላይ ምግብ ይጀምራሉ አይደል? ምግብ ይይዛል። ምግቡ መነሳት አለበት። የልጆች ጥርስ የሚተካ ነው። 20 ጥርስ ነው የሚያበቅሉት እስከ 3 ዓመታቸው ድረስ 20ም ጥርስ ይተካል። ነገር ግን ስለሚተካ ምንም ችግር የለውም የሚባለው ነገር አይሰራም። ያገለግላቸዋል። 6 ወር ላይ ማብቀል ይጀምራሉ፣ እስከ 3 ዓመታቸው ይጨርሳሉ። ከዛ ደግሞ 5-6 ላይ ደግሞ እንደገና አዲሱን ጥርስ መተካት ይጀምራሉ። ስለዚህ እስከ 12 ዓመት ድረስ ደግሞ አዲሱን ፐርማነንቱን ማለት ነው የትልቅ ጥርሶቻቸውን ያበቅላሉ። እስከዛ እድሜያቸው ድረስ የትንሽነታቸው ጥርሶቻቸው ያገለግሏቸዋል። አንደኛ ይሄ ነው። 2 ደግሞ ሲታመሙ በጣም ከባድ ነው። በጣም ከባድ ነው። ማኔጅ ለማድረግ ከባድ ነው። 2 ዓመት 3 ዓመት ሆነው የጥርስ ጤና ማስረዳት የማችይበት እንዲህ ስለምትሆን ነው እናተኛ ታከም ማለት በጣም ከባድ ነው። ስለዚህ መያዝ አለብን ነው። 2 ዓመት ከሞላቸው በኋላ መፋቅ እንችላለን በቡርሽ በጥርስ ሳሙና የራሳቸው እድሜ ፈልገን ገዝተን በቡርሽ ለራሳቸው የተዘጋጀ ቡርሽ አለ መፋቅ እንችላለን። ስናስለምዳቸው እንደ ባህል ያደርጉታል፣ ይፈቃሉ። እኔ ልጆቼ እኔ አሁን እፈቅላቸዋለሁ ማለት እነሱም በራሳቸው መፋቅ ይችላሉ ብዬ አላምንም። 7 እና 5 ዓመት ልጆች አሉኝ ትላልቆቹ። ግን በቃ እኛ መፋቅ አለብን። ምክንያቱም ሲበላሽ እኛም አብረን ነው የምንጎዳው እንደ ወላጅ። በጣም ከባድ ነው በነገራችን ላይ የጥርስ ህመም ልጅ ላይ ሲደርስ የጥርስ ህመም ከባድ ነው በራሱ። ልጅሽ ላይ ሲሆን ደግሞ ልጅሽ ሲሰቃ ያንቺ በጣም ከባድ ነው። ያንን ነገር ላለማለፍ የጥርሶቻቸውን ንጽህና መጠበቅ ማሳየት፣ ወደ ክሊኒክ ከተያዘ በአንድ የሚበላሽ ነገር አይደለም። ጥርስ ትንሽ እድግ ሲሉ እንኳን ቢመጡ ይሻላል። 4-5 ሲሆን አትሊስት ይሰማሉ።
እንደዚህ ይሆናል እኮ እንዲህ ካልሆነ እንዲህ ትሆናለህ ሲባል ይችላል። 2 ዓመት ልጅ ጥርሱ ብሩር ብሎ መጥቶ ምን ብለሽ ታስረጀዋለሽ? ምን ብለሽ ታስተኛለሽ? ፔኑ ራሱ ያሳዝናሉ። እና ደግሞ ለፐርማነንት ጥርሶቻችን መሪ ናቸው። ስለዚህ ቦታው ላይ እንዲኖሩ እንፈልጋለን። ጥርሳቸው ተበላሸ ብለን ማውጣት አንፈልግም። መሪ ናቸው። እነዚህኞቹ ሲመጡ እነሳን እየተከተሉ ነው የሚመጡትና መሪ ማሳጣት አንፈልግም። ማኘኪያ ሊኖራቸው ይገባል። ስፔሶቻችንን የጥርሶቻቸውን ቦታቸውንም ይዘው ይጠብቁልናልና ጥርሶቻቸውን በደንብ የሚተኩ ቢሆንም በደንብ በአግባቡ መያዝ አለባቸው። በሶሻል ሚዲያ ደግሞ ሕክምና ማዕከላችሁ የነፃ አገልግሎት የምትሰጧቸው ብዙ ሰዎች እንዳሉ አይቻለሁም ሰምቻለሁም። እና የነፃ አገልግሎት በምን ምክንያት ነው የሚሰጠው? ይህንን አገልግሎት የምትሰጡት በእጣ ነው ወይስ በምዝገባ ነው የሚለውን ነገር ደግሞ ይህንን አገልግሎት በነፃ የሚያገኙት ታካሚዎች እነማን ናቸው? እንዴትስ ነው የምትመርጡት? የሰው ደስታ በጣም ደስ የሚል ነገር ነው። በተለይም ደግሞ አንድ ሰው ራሱ ማድረግ ሳይችል ቀርቶ አንቺ ያግዘሽው እኔ ችዬ ደርሼ አንድ ሰው ለመርዳት በጣም ደስታው ከፍተኛ ነው። የጥርስ ችግር የሚያሳድረው ተጽዕኖ ከፍተኛ ነው። በእውነት ብዙ ጊዜ ስላየሁት ማለት ነው። እና ያንን ነገር ከፍሎ መታከም የማይችል ብዙ እድል ያላገኘ ሰው አለ። ለነዛ ሰዎች እድል መስጠት እፈልጋለሁ። የሚገርምሽ የእነሱ ደስታ ደግሞ የላቀ ነው። ላንቺም የሚሰጥሽ ደስታ፣ ለእኔ የሚሰጠኝ ደስታ፣ እነሱም ላይ ደግሞ የምታየው ደስታ እና ብዙ ጊዜ በጥርሶቻቸው ማይደሰቱ ብዙ ነገር ያጋጠማቸው አንዳንድ ሰው ትዳሬን አጥቻለሁ የሚል ሰው አለ በጥርሱ ምክንያት። አንዳንድ ሰዎች ደግሞ ልጆቻቸው ትምህርት ቤት እንዳትመጡ ይሏቸዋል። የሚገርምሽ ትምህርት ቤት እንዳትመጡ እሺ እንዳትመጪና ጥርስሽ እንዳይታይ ይሉኛል ብለው የሚያለቅሱ ሰዎች አሉ እና በጣም ያሳዝኑኛል። መቀየር እየቻልሽ ነው ባይዘወይ ባትቺ ችግር የለው ግን መቀየር እየተቻለ ሳንቲም ስለሌለ እንደዚህ አይነት ህይወት ማሳለፍ ሁሉንም መድረስ ከባድ ሊሆን ይችላል። ግን የምችለውን ደርሼ የሆነን ሰው ህይወት መቀየር በጣም ደስ የሚል ነገር ነው። 1 ዓመት ከ6 ወር ሆኖናል። በተለያየ ጊዜ እንደዚህ የነፃ ህክምናዎችን እንሰጣለን። ምንድነው መስፈርታችሁ? ይልኩልናል፣ ፎቶቸውን ይልኩልናል እና እንወስዳለን። በጣም አስፈላጊ ነው የምንላቸው በጣም በቃ ከባድ ነው ብለን የምናስባቸው ነው ይመስለኛል። ሳይ ነበርና በጣም መቀላል ነው ብለ ወይ እንዴት ሊሆን ነው የምትሆን ቢፎር ናፍተር ሳይ ኦ ማይ ጋድ አሜዚንግ ነገር በጣም ወዳለሁ። በጣም ያ ነው ደግሞ በደንብ የሚያሳየሽ ማለት። ስለዚህ የሚፈተን ችግር ያለባቸው ሰዎች ላኩ። ደስ ይላል በጣም እውነት። በጣም የተቸገረን ሰው በቃ እኔ አልስቅም ብሎ የሚያስብን ሰው ዳግም የሆነ እንደመወለድ ነው የሚቆጥረው። በጣም አሁን እየሰራናት ያለች ልጅ አለችና ጥርሷ በጣም ወደ ውጭ ወጣ ነው። አንዳንድ ጊዜ ጥርስ መግጠጥ ብለን የምናስባቸው የምናወራቸው አሉ። ይሄ ጥርስ መግጠጥ ብቻ አይደለም፣ በቃ ኮምፕሊትሊ ወደ ውጭ ወጥቷል እና ከስር ስሩ ይታያል። ይሄ በላንቋ በኩል ስሩ ወጥቷል። በቃ ሊወጣ ትንሽ ነው የቀረው እንደዚህ ከመዘርጋቱ የተነሳ እና ስታወራ ከንፈሯን አትዘጋው፣ ምክንያቱም ጥርሷ መሀል ላይ ስላለ በቃ መሀል ላይ ጥርስ አለ፣ ውጭ ነው ያለው ጥርሷ እና ያው ልጆቼ ትምህርት ቤት እንዲሄዱ አይፈልጉም፣ እንዳደርሳቸው አይፈልጉም፣ የሆነ ነገር እንዲሄድ አይፈልጉም። ከባለቤቷ ጋር ተፋታን ያለችው እና ከዛ ሰርጀሪ ነበራት። እነዚህ ጥርሶች እንዳልኩሽ ኦልሞስት ግማሻቸው የለም እና አውለቅ ነው ሰርጀሪን ተሰራች። በጣም የገጠጠ ነበር አጥንቷ። ከዛ የሚገርምሽ ሌላ ሰው ነው የሆነችው። ገና ጥርሷ አልተሰራም ባይዘዌ መጨረሻውን ታዩታላችሁ። ግን ጥርሷ ተነቅሎ ሰርጀሪ ተሰርታ ይሄ አፏ ተዘጋ ብላ አታውቅም ጥርስ መሀል ላይ ስለነበረ። ከዛ ምናልሽ ምሰሽ ልጆች ራሱ በጣም ደስ አለ እንደዚህ ራሱ ታምሪያለሽ አሉኝ አለች። ወይ ወልቆ በቃ አፏን መዝጋ ስለቻለች በቃ መልኳ ደግሞ ስታምር ያፍንጫዋ ማማርና እንደዚህ ራሱ ታምሪያለሽ በቃ ባትሰሪ ራሱ እንደዚህ አምሮብሻል አሉኝ አለች። ወይ እንዴት ደስ ይላል። ይሄ እንደ በጎ አድራጎት የሚታይ ስራ ነው። ምክንያቱም አቅም ለሌላቸው ሰዎች መድረስ ነው፣ ፈገግታቸውን መመለስ ሰው ደስ ይላል። ከዚሁ ጋር ተያይዞ ደግሞ ለመቅዶኒያ ጋር አብራችሁ ትሰራላችሁ እና መቅዶኒያ ላይም ስለምሰሩት ስራ ደግሞ እናውራ። በጎነት ሲወራበት ይበል ያስብላል። ብዙ ሰው ደግሞ በዛ ደግነት እንዲያልፍ ምክንያት ትሆናላችሁ። ስለዚህ እናንሳው። ማገዝ አንድ ሰው ችሎ ለሌላ ሰው መዳን፣ ለሌላ ሰው መለወጥ ምክንያት መሆን በጣም ትልቅ ነገር ይመስለኛል። መቄዶኒያ ራሳቸው ናቸው ኮንታክት ያደረጉን። የሚገርምሽ
ከአመት በፊት እሺ እና በፔጃቸው ወደ ናታኖል ብታግዙን ደስ ይለናል ብለው ጻፉልን። ከዛ በደስታ ማለት እነዚህ ተጠይቀን እንደውም እኛ ነበር መሄድና መጠየቅ የነበረብን፣ ግን መጀመሪያ መታችሁ ጎብኙ አሉ። ሄጄ አላቅም ነበር። ሄጄ ስጎብኝ ያው ታውቂዋለሽ የሚሰማሽ ስሜት በደንብ መረዳት መታገዝ እንዳለባቸው ይገባሻል። ከዛ በቃ በአቅሜ መርዳት እፈልጋለሁ። እኔ የምችለው ክሊኒክ ውስጥ እየመጡ እንዲታከሙ ነው። ምክንያቱም የሚቀጥል ነገር ማድረግ እፈልጋለሁ። በነገራችን ላይ የሆነ ነገር ከብዶኝ ማቆም አልፈልግም እና ክሊኒክ ከመጡ ሁል ጊዜ አበለበል ነኝ እኔ አለው። ስለዚህ በየሳምንቱ 5 ሰው 6 ሊሆን ይችላል እንደየእንትኑ 4 ክፍል ነበረኝ እኔ 22 ላይ 4 ክፍል ባለኝ ሰዓት ላይ ነው እንደውም እንደዚህ አይነት ፕሮሚስ ያደረግላቸው። አሁን ተስፋፍተናል፣ ከዛም የበለጠ መቀበል አቅም አለንና በየሳምንቱ 40 ያመጧቸዋል። የሚያስፈልጋቸውን ሕክምና እናከማለን። 1 አመት ሆኖናል። በቃ በጣም ደስተኛ ናቸው። በጣም ደስተኛ ነኝ። እነሱም የዚህ ነገር ተካፋይ ስላደረጉኝ በጣም ደስተኛ ነኝ እውነት ለመናገር እና ያው እነሱ አስበው ቢጠሩንም እኛ ግን እግዚአብሔር ይመስገን እስካሁን ድረስ እየሰራ ነው። ወደፊትም ደግሞ ፈጣሪ ይርዳን። አሜን። ይሄ ደግሞ ለሌሎች ድጋፍ በማድረግ የምታገኙ ደግሞ በረከት ራሱ ትልቅ ነው አይደል? ለነሱ ከሚደረገው ለአንቺ የሚደረገው እየበለጠ ታይዋለሽ። አመሰግናለን። አሁን ደግሞ ቀለል ወደ አሉ ዘና ፈታ የሚያደርጉ ጨዋታዎች ደግሞ እንግባ። ማሰብ አይፈቀድም። ኧረ ተይ እባክሽ። እሺ ህሊና የህይወት ፍልስፍና አላት ወይ? ካላትስ ምንድነው? ምን አይነት ፍልስፍና አለኝ? ለሰው የምታደርገው ነገር ራስህ የምትፈልገውን ነገር መሆን አለበት። ወይም ደግሞ ለምሳሌ እንደ ሐኪምነቴ ስለሆነ ነው እኔ ለሰው የማደርገው እንክብካቤ፣ ፍቅር እኔ የምፈልገውን ነው። በቃ የምፈልጋትን ነገር ነው ማደርግልሽ ላንቺ። ስለዚህ በጣም ቀላል ነው የኔ ፕሪንሲፕል። አንቺ እኔ ጋር ስትመጪ እኔ የምፈልገውን ነገር ነው ራሷን የምሰጥሽ። ስለዚህ በቃ በምፈልገው ልክ ሰጠውሽ ማለት በነገራችን ላይ አላሳንስብሽም አይደል? አላሳንስብሽም። ምክንያቱም ሰው ለራሱ ብዙ ነገር ይፈልጋል። እኔ በምፈልገው ልክ ነው የምሰጥሽ። ከዛ ግን አንቺ ጋር ስትመጣ እንደዛ ፈልጋለሁ እንድትንከባከቢኝ፣ እንድትወጂኝ ፈልጋለሁ። እኛ ጋር ስትመጪ ምን እያሰብሽ ነበር? በጣም ወደዳችሁኝ። እንደዚህ እያሰብሽ ነበር የመጣሽ? እንክብካቤ አጉድነናል ወይስ እንዴት ነው? ደስ የሚል እውነት። እኔ ደግሞ ሐኪም ስለሆንኩኝ ሐኪም ላይ ደግሞ ሰው የሚፈልገው ነገር አለ። በጣም ሞር እንክብካቤ እና በቃ የተቻለኝ ነገር አስጨንቃለሁ። አንዳንዴ ራሱ አመመሽ እንደውም ሳያማቸው ራሱ በጣም እንጨቀጭቃቸዋለሁ። በጣም ቬሪ ሲምፕል። ለራስሽ የምትፈልጊውን ነገር ለሌላ ሰው አድርጊ ነው። ደስ የሚል ፕሪንሲፕል ነው። ከምግቦች የምትወጂው ምግብ አይነት ምንድን ነው? ሽሮ በጣም እወዳለሁ። ሽሮ የምትወጂው? ሽሮ እወዳለሁ። በቃ የማይሰለቸኝ ምግብ ማለት ነው። በቀን ውስጥ ሳታረጊው ማትዩ ነገር ምንድን ነው? እጸልያለሁ፣ ጸሎት አደርጋለሁ። ከነጭና ከጥቁር? ነጭ። ለምን? ነጭ ደስ የሚል ነገር እኔ ስለለበስኩኝ አይደለ? ወደሽኝ ወድጄሽ። ነጭ በቃ የሆነ ብርሃን ነው፣ ደስ የሚል ፍካት፣ ጥሩ ነገር የሚያሳይ ነገር ነው። በሰዎች ሲደረጉ በጣም የሚያናድድሽ አንድ ነገር? በሰው ላይ ይሄ መደረግ የለበትም የምትይው? ምንም የማያስብ ሰው ያናድደኛል። ስለራሱ ብቻ እስኪ በእኔ ቦታ በሱ ቦታ ሆናችሁ እስኪ አስቡት። እና ይሄ ምንም ነገር የማያስብ ለሰው ልጅ እንደዚህ አይነት ሰው ደስ አይለኝም። ማሰብ አለብሽ። እኔ ብሆን እኮ እንደዚህ ያደርጋለሁ ብለሽ ያኔ መለስ ትይለታለሽ አይደለ? እኔ በጣም በሰው እግር ውስጥ እገባለሁ። የሚገርምሽ እኔ በሱ ቦታ በሆን ብዬ አስብና ነገሮችን ለእኔ ሰው ለዛኛው ወገን ደጋፊ ሆኜ ታገኛል። ህሊና ጥቅሙ ይሄ ነው። አንቺ ቆይ ለራስሽ ነሽ ወይስ ለዛኛው ይልኛል። እና እስማማለሁ በዚህ እንኳን ልክ ነሽ በእውነት። እና ደግሞ የሰው ትንሽ የለውም ባይ ዘ ዌይ። እኔ ይሄኛውም ሌላኛውም ፕሪንሲፕል ነው። የሰው ትንሽ የለውም፣ ግን ብዙ ነገሮች ሊያለያዩ ይችላሉ። ለምሳሌ ገንዘብ ሊያለያዩ ይችላል። ገንዘብ ስላለያየሽ ግን አንድ ሰው ትልቅ ነው አንድ ሰው ትንሽ ነው ማለት አይደለም። እና በተለይ ደግሞ እኔ ፋይናንሻሊ ዝቅተኛ ደረጃ የሚኖር ሰው በጣም በማክበር ነው እኔ በቃ እምረካው። እውነት ቦታ መስጠት እንጂ ፋይናንሻሊ ፑር የሆኑ ሰዎችን የሆነ እኔ እንዳለኝ ወይም የተሻልኩ እንደሆነ ማሳየትን በጣም ጣለሱ ነው። በጣም ትዕቢት ማለት ነው። እሱ ደግሞ ይጥልሻል። እኔ ማን ነኝ? የተለየሁ አይደለሁም። በቃ ፈጣሪ
የሆነ ነገር ሰጥቶኛል በዛ እንትን ላለው እንጂ እኔ የተለየ ሰው አይደለም። ማንም ሰው ከሰው አይለያይም። በነገራችን ላይ እኔ ሰው ከሰው አይለያይም። በጣም ልክ ነሽ። በእውነት የሁሉም የፈጣሪ ፍጥረት እኩል ነው። በጥበብ ነው የተሰራ ነው። እንደውም ማክበር ነው ያለብን አካላችን፣ ሰውነታችን። የእሱን ፍጥረት ማድነቅም አለብን። ነገሮች ይለያዩናል አይደል? ነገሮች ምድራዊ ነገሮች እነዛ ምድራዊ የለያዩን ነገሮች ላይ በቃ አንድ ሰው ምንም ልክ እንደ እንትን ወስዶ የሆነ በተፈጥሮ እንደተሰጠ ወይም እንደማይነጠቅ አስበሽ እነዛን ስትጨቁኝ በጣም መጠላው ነገር ነው። በእውነት እንባይ ነው የሚመጣው። የሚገርምሽ እኔ እነዛን ሰዎች ሰው ሲናገር ምናምን ሌላ ከፍ ብለሽ ብትናገር ይሻለኛል። እኔ ከምር የሚችለውን ምንም አይሰማሽም። ደስ ይላል። ያው ለሰዎች ማሰብ ማዘን ያስፈልጋል አይደል? መተሳሰብ ውስጥ ነው ህይወት ደግሞ ያለውና ደስ የሚል ነገር ነው። ይሄም በስተመጨረሻ ህሊናዬ በአንቺ የህይወት መስመር ውስጥ መምጣት ለሚፈልጉ በተለይም በስራሽ መንገድ ውስጥ መግባት ለሚፈልጉ ወጣት ልጆች፣ ተማሪዎች እንደው የምትሰጪው አንድ ምክር ቢኖር ምን ትያቸዋለሽ? በርትታችሁ ተማሩ። የያዛችሁትን ነገር እስከ መጨረሻው ድረስ ቸልተኛ አለመሆን። ይህንን ከኔ ተማሩ ሳይሆን ሌሎች ሀገሮች ላይ የምናያቸው ነገሮች በጣም ታታሪ ናቸው አይደል? ታታሪ ሰው ደስ ይለኛል። ታትሮ መስራት፣ በተሰጠው ሙያ በቃ እስከ ጥግ ድረስ ሄዶ ንክትክት ያለ ስራ ወይም ደግሞ ሽፍንፍን ያለ ስራ አልወድም። የሚሸፋፈን ስራ ከልብ እውነት የሚሸፋፈን ስራ እኮ ሌላ ሰው እኮ ያይብሻል፣ ባይ ወይ ያይብሻል። እና የሆነ መጥፎ የሆነ ነገር ቢታይብኝ በጣም ያሳፍረኛል፣ በጣም ያሳፍረኛል እንደ ሙያ። እንዴ አንዳንዴ ሌላ ባለሙያ የለም ብለው ያስባል እንዴ አንዳንድ ሰው ላሉ ይደርሳል እኮ እኔ ጋር። ከዛ ታዘባለሁ። እኔ ደግሞ ማከብርሽ ባይ ወይ በስራሽ ነው። ስራሽ ጥሩ ከሆነ በጣም ነው ማከብርሽ። ግን ዝም ብሎ ጥሩ ሳይሆን በወሬ ብቻ ከሆነ ምንም ጥቅም የለውም። እና የሚያስከብር ነገር፣ የሚያስደንቅ ነገር፣ የሚያስጨበጭብ ነገር ሁሉም በተሰጠው ሙያ ሊሆን ይችላል። ግን በቃ ከልብ መስራት። እኔ በቃ ለዴንቲስትሪ እንደዛ ነኝ። እውነት በቃ ከልቤ። ለቀር የምትይው ነገር ካለ ደግሞ በመጨረሻ እድሉ ልስጥሽ። በጣም ደስ የሚል ጊዜ፣ እውነት በጣም ደስ የሚል ጊዜ ነው ያሳለፍነው። ቴንኪዩ ስለጋበዛችሁኝ። ያው ዛሬ ግማሽ ቀን በጣም ብዙ ፔሸንቶችን ካንስል አድርጌ በመጣም ግን ደስ የሚል ጊዜ አሳልፌያለሁ። በጣም ይቅርታ እንግዲህ። ምንም ችግር የለም፣ እናካክሳለን። ህሊናዬ እንግዲህ ፈቃደኛ ሆነሽ ከተጣበበ ጊዜሽ መስዋዕት አድርገሽ እንደነገርሽኝ አሁን ብዙ ፔሸንቶች ጥለሽ ነው የመጣሽው። ስለዚህ ብዙ ጊዜሽን መውሰድ አልፈልግም፣ ቶሎ ልልቀቅሽ። እዚህ ድረስ በመምጣት ያለሽን መልካም ሀሳብ ስለ ጥርስ እንክብካቤ፣ አጠባበቅ፣ ውበት ለኔም ለተመልካቾቼም ሀሳብ ስላካፈልሽን እጅግ በጣም አድርጌ አመሰግንሻለሁ። ጥሩ ትምህርት ነው ያገኘ ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን። እናንተንም እግዚአብሔር በጣም ይስጥልን፣ እግዚአብሔር ያክብርልኝ። ቴንኪዩ። በጣም ደስ የሚል ቦታ ነው ያላችሁ። ዩቲዩብ ቻናላችሁን በጣም ደስ ይላል። እንግዲህ ከዚህ በኋላ ዋና ተሰላፊ ሰብስክራይብ አድርገሽ አርጊያለሁ ግን ተከታታይ አይደለ? ተከታታይ ይሆናል። እናመሰግናለን። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበር። ጥሩ ሀሳብ እንዳገኛችሁበት፣ እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ደህና ሁኑ።